ብንቆይም ትንሽ እኔ አሁን እንትን ምንድነው መንፈስ ይሸኛል፣ ግን በጣም ፈተናው ከጊዜ ወደ ጊዜ በጣም እየባሰ ፈተናው እየበዛብን እየመጣ ነው እና እሱም በጣም እየከበደን ነው። አንዳንዴ ተስፋ የሚያስቆርጥም ነገር አለና በተለይ ደግሞ ከደፍተራዎች የሚመጣብን ፈተና በየቀኑ መስተጻር ይላካል፣ መስታወቅ ይልካሉ እና እሱ በጣም እየፈተነ ነው። ኢቭን እያወቅ ነው ራሱ አንዳንድ ከአቅማችን በላይ የሆነ በቃ ቤቱ ይበጠበጣል አልኩ። ለስለት አቅማችንን እንሞክራለን፣ ግን በጣም ከፍተኛ እንደዚህ አይነት ነገሮች ናቸው ነው ቤት ውስጥ የሚያስቸግር። የሚገጥማችሁን ችግር ግልጽ አላረከውም። እሺ ችግሩ ግልጽ ላድርግልህ። ምን ሆነ መሰለህ፣ እኔ የሆነ ታይም ላይ አንድ እናት እንግዲህ መንፈሳዊ ነን የሚሉ እናቶች አሁን በስቶ ያሉት ይህም ማውራ የዛሬ ስንት ዓመት መሰለህ ኮቪድ ሊገባ አካባቢ እንደገባ አካባቢ ነው። በዚህ በእኛ አቆጣጠር 2020 በፈረንጆቹ እነዛ አካባቢ ላይ የሆኑ ልጆች ያስታውቁኛል አንድ እናት እና የቤተክርስቲያን ሰው ናቸው፣ መንፈሳዊ የተገለጠላቸው ናቸው ምናምን ብለው ነው የሚያወሩት እና ብዙም አልፈለኩም ነበረ። ግን የሆነ ጓደኛ ቻናል አይደል ወደዛ ሄድኩኝና ማዋራት ጀመርኩኝ። ሴትዮዋ በስልክ ሰጡኝ፣ ደወልኩላቸው። ቀጥታ ነው የሚነግሩህ ያለውን ነገር እንዲህ ችግር አለ ምናምን። ግን አስታዋራቸው ይነግሩሃል ነው መንፈስ ቅዱስም ይመስላል በወቅቱ ማለት ነው። የሆነ ገንዘብ ላኩ ነገር አሉ። ብዙ ጊዜ ምልከው ከላኩም የአስራት ገንዘብ ነው ምልክ። ያኔ ግን $100-200 እንዲሆን ላኩ ምናምን አሉ። ላኩኝ። ዛላ ትእዛዝ ሰጡ፣ እንደዚህ ጸበል ብትጠመቁ ምናምን አሉ። ጸበል መጠመቅ ጀመርን። ከዛም አንዳንድ ትእዛዝ ማዘዝ ጀመሩ። ባለቤቴ በዚህ በኩል አልተስማማችም ነበር። ይሄ ነገር አይመቸኝም ማለች። በመካከላችንም መለያየት አለመግባባቶች ነበሩ። ነገሮች እየተባባሱ ሄዱ። እነ ሴትዮ ግን አሁን ቆይቼ ሁኔታውን ፋይንድ አውት ሳደርገው እኔም ጊዜ ቆየሁ ከሄድኩ በኋላ ደፍተራ እንደሆኑ ተረዳሁት እና መንፈሱ በኋላ ሲጋለጥ ግን ብዙ ነገር ነው የሚያወራው እና በጣም ደስ አይልም። ጭራሽ እኔን የሆነ እንደ አቆራኒ እንደ ማዋረስም በሚልኩት ነገር አንዳንድ ነገር ይልኩልን ነበር። እንደ ዳቦ ነገር የሚበላ የሚጠጣም ነገር ከውጭ ድረስ ሰሜን አሜሪካ ድረስ ይልኩልን ነበር። በዛ ሁሉ አንዳንድ ግብር ተፈጽሞ ልክ እንደ አዋረሱም አድርገው መንፈሱ የሚያወራው እና በጣም በህይወቴ በጣም ተበላሸ። ከዛ በኋላ ልነግርህ አልችልም። እንደ አጠራጠር አድርጌ ስለነገርኩ ነው እንጂ ዲቴል ባወራ ብዙ ነው። ከወሬቴ ጋር መለያ የደረሱ መስተባበር አደረጉ። እኔም ወደ ውጭ ወጣሁ። ተመልሰን ተገናኝተናል። ግን እስከ መስተባበር ነው። እኔ መጀመሪያ ምንድን ነው ያሉኝ፣ አትሆንህም አንተ የተፈጠረች አደረገች ምናምን የሚል ነው የሚሰጡኝ የነበረው። እኔ ደግሞ መወሰን አቃተኝ። አይሆንም አልኩኝ። ተሻለ አወራሁት። የዛን ጊዜ ወልዳችሁ ነበር? አንድ ልጅ ነበረን። በዛን ሰዓት አንድ ልጅ ነበረን። ከዛ እኔም እንግዲህ ሆቴል ውስጥ ገባሁ። እሷም ወደ ኢትዮጵያ ሄደች። በመሀል ተመልሰን ተገናኘን። ግን በዛ መሀል እያለሁ እኔ እየነቃው መጣሁ እና ሴትዮዋ ራኩኝ። የስልኬን አጥፋፍቼ ራኩኝ። ግን ፈተናው ሊቆም አልቻለም። ኦልሬዲ የሚላከው ነገር በጣም ከባድ ነው። በጣም ከባድ ነገር ነበር የሚላከው። ከዛ መንፈሱ ተሸኝቷል። የሚገርም ከሳቸው እንደ ተዋርሶ ሆኖ የመጣ መንፈስ ተሸኝቷል። እንደ ቁራኛ ነገሩ ቁራኛ ተዋርሶ መንፈስ ሰው እያወቀ ሲያደርገው ነው ተዋርሶ የሚባለው። አይ ቲንክ ሰው ሳያውቅ በጀርባ በድብቅ ከሆነ መመራችን እንዳስተማሩን ከሆነ መመልከት ነው የቁራኛ መንፈስ ነው የሚለው። መንፈሱ ሄዷል፣ ግን ሴትዮዋ ሊፋቱኝ አልቻሉም። አሁን መንፈስ ይልካሉ ስለነቀው ማለት ነው። መንፈሱንም እናስረዋለን፣ ቀጠቅጠዋለን፣ እንሸኘዋለን። ግን በእጥፍ ነው የሚመጣው እንደገና ድጋሚ እና በጣም ከፍተኛ ተዋርሶ የፈጸሙ ናቸው። መንፈሱን ደግሞ ሲለፈልፍ እንደሚያዩን፣ እንደሚከታተሉ፣ እንደሚያደምጡን ነው። አሾክሻኪ ብቻ ሳይሆን በደንብ እንደሚያዩናል። የሆነውን ነገር ሁሉ ያወራል መንፈሱ። እኔ አሁን ራሱ ግራ ገባኝ። እንዴት ነው ከእንደዚህ አይነት ሰው ጋር የምላቀቅ? መንፈሱ ሄዷል፣ ተለቆኛል፣ ይታወቀኛል ከነበረኝ ከድሮና ካሁኑ። ግን ቤተሰቦችን እያሰቃየሁ ነው ያለሁት። ባለቤት የሚሰቃየች ነው፣ ልጆች ነው። አሁን ይኸውልህ ችግሩን የነገርከኝና አንተ ላይ ነበር መንፈስ የሚላከው እሷ ላይ ነበረ። አሁን ያላችሁበት ሁኔታ ምን ይመስላል የሚለውን ነገር ዲቴል እንትን ንገረኝ። መንፈስ የሚላከው ሁላችን ላይ ነው የሚላከው። መጀመሪያ በኔ በኩል አብራችሁ እያላችሁ ነው የሚላከው? አብረን እያለን መጀመሪያ አግዙኝ ብላችሁ የሄዳችሁት የትኛውን ችግራችሁ እንዲፈቱላችሁ ነበር? መጀመሪያ የሄዳችሁበት ምክንያት? እኔ ነኝ የሄድኩት። ምንድን ነበር?
እኔ ምንም አልፈለኩም። የፈለኩትማ ምንድነው በወቅቱ በቃ ጥሩ እንዴት ነው ጓደኛሞች ምናምን ስናወራ መካከል ያው ትዳርት ነው እና አለመግባባት ሲኖር ሼር ሳረጋቸው አለመግባባት ሲኖር ሼር ሳረጋቸው የሚባል ነገር አለ። ቀጥታ ሴትዮዋ ጋር ሄድከው ምን ፈልገህ ነው? ቀጥታ እኔ ምንም አልፈለኩም። የፈለኩት ምን ነው መሰለህ የመንፈሳዊ ሰው ናቸው፣ የእግዚአብሔር ሰው ናቸው፣ ይጸልያሉ በሚል ነው እንጂ እኔ ስፔሲፊክሊ ይሄን ነገር እንዲያደርጉልኝ ብዬ አልሄድኩም። በዛ መሀል ግን በወቅቱ በትዳሬ ላይ አለመግባባቶች ስለነበሩ እንደዚህ አለመግባባት አለ እንደው ይጸልዩልኝ ነው እንጂ እኔ ደፍተራ ጋር ምናምን መሄድም ከማንም ጋር መሄድ አልማልወድ ሰው ነኝ። አድርጌውም ምንም አላውቅም። ግን እኔ ምንድነው እንደ አንድ መንፈሳዊ እናት ጸሎት እንዲያደርጉልኝ ነው የጠየኳቸው። አላማ የለኝም። እነሱ ይጸልዩልሃል፣ ጥሩ ጸጋ ያላቸው እናት ናቸው፣ በጸሎት ያግዙሃል በሚል ነው ጓደኞች ይጠሩ እንጂ ምንም አላማ ፈልጌ አልሄድኩም። የእነሱ ህይወት ምን ይመስላል? የጓደኞች ህይወት እንግዲህ ሴትዮዋን የሚያውቁ ከሆነ እነሱ አሁን ያሉበት ሁኔታ ምን ይመስላል? ጥሩ አይደለም። አንደኛው ጓደኛዬ እንደውም አንዳንድ ዲቴል ባወራ ሰዎች ሊያውቁ ስለሚችሉ ነው እንጂ በደንብ አወራለሁ ከውጭ መላባት በሌላ ጊዜ እንትን ካልከኝ አንዳንድ ነገሮችን አይደንቲፋይ እንዳላረግ ነው እንጂ ጥሩ ያልሆነ ነገር ነው። ሰው ያቀኛል ብለህ ታስባለህ? አሁን ስታወራ ምናልባት ማለት ላላቅ ይችላል፣ ግን አንዳንድ መጠቆም ነገሮች እነዚህ ከበድ ያለ ነገርም ስለተፈጠረ ያ ሊኖር ይችላል። ምናልባት አንተ ስምን ካልነገርከኝ እኔም ስምን ካልጠቀስኩ የምታወራቸው ሰዎች ስማቸው ማን እንደሆነ ካልተናገርክ ማውራቱ ችግሩ ምንድን ነው? ሞት ሁሉ የተስተናገደበት ስለሆነ ነው። ገብቶሃል አባባሌ? ሞት ሁሉ ኦኬ። አይ ፍላጎት ከሌለ ወደ አንተ እንምጣ። እኔ እነሱን የጠየቅኩት ምንድነው አንተ እና ብለው ከወሰዱህና አንተ እንደዚህ ከተረበሽክ እነሱ ደግሞ ምን ያህል ይረበሻሉ የሚለውን ነገር እንድትገምተው ነው እንድታየው። ያ አንተን እኮ ነው አንደኛው ወደ እኔ ና ብለው ወሰደኝ ሰው እንደውም የለም በህይወት ቁጭ ልንገርህና እንደው ግን በሁለት ነቅን በምንወጣበት ሰዓት አንዱ ምት ያረፈበት እሱ ነው ሴትዮዋ ማለት ነው። ቀጥሎ እኔ ነበርኩት ታርጌት የምደረገው የነበረው እግዚአብሔር እስካሁን ተርፌ እስካሁን አለሁ። ሌሎችም ግን እኔ አሁን ርቄ ነው ያለሁት። በፍርሃት ዝም ብዬ ርቄ ነው ያለሁት። ግን ጥሩ ይወጣል ቀስ ብያለሁ። በፍርሃት ርቄ ነው ያለሁት። ማንን የፈራኸው? እነሱ ጋር ኮንታክት ከልጆቹ ጋር ማገኛቸው የነበሩ ሰዎች ርቄ በቃ በራሴ ነው እንትን እያልኩ ያለሁት። በነገራችን ላይ ለምንድን ነው መንፈሳውያን ሆንም አልሆንም የቤተ ክርስቲያን ጉዳይ ቆይ ይቅርታ አንድ ጊዜ ምንድን ነው ቆይ አካውንት የለቀቁት ምንድን ነው አካውንት የለቀቃችሁት? እንደዚህ አይነት ነገር ፎርማት ነው ዲሌት ነው የማደርገው። አካውንት እዚህ ፊት ለፊት አትልቀቁ፣ አይፈቀድም። ያው እሺ፣ እንደዚህ አታርጉ። አካውንት እዚህ ፊት ለፊት ያለ ፍቃድ አይለቀቅም። ማን እንደሆነ ስለማይታወቅ እንደዚህ ብሎ ነገር የለም። ሰው ማታለል ጥሩ አይደለም። እውነት ይሁን ውሸት ይሁን ሳናረጋግጥ አካውንት አይለቀቅም። እሺ ወንድማችን ይቅርታ፣ እሺ ስላቋረጥኩህ። ይኸውልህ አንተ ብዙ ጊዜ ይሄን ነገር ሳይ በምክር አገልግሎትም በዚህ በመንፈሳዊ ሕይወትም ሳይ መተት የሚያደርጉ ሰዎችና ይሄ ድግምት የሚያደርጉ ሰዎች ወይም የሚካድሙ ሰዎች በዙሪያችን ካሉ ከእግዚአብሔር ይልቅ እነሱን የምንፈራበት መንፈሳዊ ሆነን እንኳን ራሱ እኔ እንደዛ ነገር አልነካካም ምናምን ብለን የምንፈራ ሰዎች እንበዛለን። እና እግዚአብሔርን ከያዝክ የምትሰግድ የምትጾም የምትጸልይ ከሆነ መንፈሱ የሚያዝ ከሆነ ምንድን ነው የሚያስፈራው? ትኔውማ ምንም መሰለ ይፍቅሮበት ምክንያት ነው። ከሰዎች እኮ ነው ሰዎች ስለ ዋናውን ጌትዬው አይደለም። እሷ ጋርማ እኔ እየተፋለምኩ ያለሁት በቀጥታ በስልክ ምንም ኢትዮጵያ ውስጥ ነው ያሉት፣ እኔ ውጭ ሀገር ነው ያለሁት። የሚያገናኘን ነገር የለም። ግን በአቅራቢያችን ያሉት ምን ሆነ መሰለ ጊዜ ሰዎች እንደ ዌፐን የመጠቀም ነገር ነው። ገብቷል? ምንድን ነው እነሱ ይወቁ አይወቁ አላውቅም። ተው ስትላቸው አይ እንደ እግዚአብሔር ጸጋ እንዳላቸው ሰው አድርገው ነው የሚያዋቸው እና እናት ካሁን ድረስ። ስለዚህ እነሱ ደግሞ አልቀበልም ካሉኝ እኔ የራሴን መሸሸበት ምክንያት እሱ ነው። አንድ ምክንያቱም
መተት ምናምንም ይጋለጣል። ከእንደነዚህ አይነት ሰዎች ስታይ የሚስጥር መተት በብዛት ይጋለጣል። ሴትዮዋም ይሄን አድርጉ ብሎ የሚሰጧቸው ነገር አለ ማለት ሳይታወቁ ሚስጥር የሚባለው ምንድን ነው? ለምሳሌ አሁን የሆነ ነገር ይላክና ይሄንን አብሏቸው አጠጧቸው ይባላል። ያ ነገር ግን ከጀርባው ድብቅ ሴራ ያለበት ነው። የቁራኛ መንፈስ ብዙ ጊዜ ቁራኛ ለበሽታ የሚሆን ሳይሆን የቁራኛ ብዙ ጊዜ ሲላክ ከጀርባ ደባ የተሞላበት ድብቅ የሆነ ነገር ግብር ለመንፈስ ተፈጽሞ ይሄ ነገር ጥሩ ነው የጸሎት ነው ተብሎ የሚሰጣል እና ብዙ ጊዜ በእነሱ በኩል ነው የሚላክ የነበረው። ይደርሰኝ ስለነበር ስለማል መጀመሪያ ሆኖ ይሄ ነገር ከእኔ ሴትዮ የሚመጣው ነገር ሴትዮዋም አይመስልኝም ስላቸው አይ መስሎ ነው እንጂ የእግዚአብሔር ሰው ናቸው የሚል ነው የሚደርሰኝ። ስለዚህ እኔ ከበዛ ምክንያት አልቻልኩ ሴትዮዋ ጋርም ኮንታክት ማድረግ አልፈልግም። ኦኬ ለምሳሌ ይህን ትምህርት ካዳመጥክ በኋላ ነው ይሄን የተፈጠረው? ድሮ እያዳመጥኩ ነው እንጂ ድሮ የሚገርምህ የዛሬ 2020 ማለት ቆሞ 6 ዓመት ሆኖታል። እኔ አንተን የማውቅህ ድሮ ገና በፌስቡክ እያለ ነው። ጥሩ ግን ይሄኛው እኔ ፍች ጓደኛ ያረፈው ምን አይነት መንፈሳዊ ጥንካሬ ላይ ሆኖ ነው? ወይ ነበር በቅዱስ ቁርባን የነበረ ነው ተሸውዶ ነው እንጂ በቅዱስ ቁርባን የነበረ ትዳር ያለው ምንድን ነው የተሸወደው? ሴትዮዋ ጋር መሄዱ ባለማወቃቸው ያው እሱም በስልክ ነው። በእርግጥ ግን ከዛ ተደማምሮ የመጣ ችግር ነው። ከዛም ሌላም ነገር ይኖር ይችላል። እንዴት ነው ምን መሰል መሸወድ ስለ ምንድን ነው አሁን አይተህ ከሆነ የበቁ አባት ናቸው የበቁ እናት ናቸው ተብሎ በሚካሄድበት ጊዜ ከነሱ የሚመጣ ነገር ሳታውቅ አንዳንዴ ብትነቃም ግን መንፈሳዊ መስሎ የሚያጠቁ ሰዎች አሉ። በጣም ፍጹም መንፈሳዊ ሆነው የሚያጠቁ ሰዎች አሉ። ከዛ በኋላ እኔ በጣም መጠንቀቅ ጀመርኩ። በዛን ሰዓት ግን እንዲህ አይነት ነገር አለ ብዬ ብዙም አልቀበልም ነበር። ገብቷል። ይህን ያህል እኔ ያወጣ ነው ብዬ አስብ ነበር። እውቀቱ ቢኖረኝም ግን ያኔ የመዘናጋት ነገር ነበር። መልካም። እስኪ ወደ ዛሬ እንምጣና ሴትዮዋ ዛሬም እየላኩብኝ ነው የምትለው አንተ አሁን በጣም ምንም የማያቋርጥ እና እንዴት አመለጥከኝ ምናምን የሚሉ የማጋልጥባቸውም ይመስላቸዋል። ሚስጥራቸውን ማውጣት ይመስላቸዋል። እኔማ እንደውም ባወጣቸው ሁሉ ፎቶዎችን ሁሉ አውጥቼ እንደናንተ ብታቀርበኝ ሁሉ ምንም አልፈራም በዚህ ሰዓት። ምክንያቱም ጎጃም ውስጥ ያሉ እናት ናቸው። ብዙ በተለይ በሰሜን አሜሪካ የተወሰኑ የማውቃቸው ልጆች ሁሉ ይገናኛሉ። ሴትዮዋ እመቤቴ ተገለጠችልኝ እያሉ ነው የሚናገሩት። ጌታ እናገረኛለች ይችላሉ። የሚሆነውን ነገር ይነግረዋል። የሚነግሩ ደግሞ ነገር ከህሊና በላይ ነው። የሚገርም ነገር አንተም በስልክ ብትደውልላቸው ቤት ቁጭ ብሎ አንተ የምታደርገው ነገር ይነግረዋል። የሚሆነው የሚፈጠረው ነገር ሁሉ እስከ ትንቢት የምናገር ይናገራሉ። በዛን ሰዓት አምናቸዋል። እውነት መንፈሳዊ ነው የሚመስለው። አሁን ላይ ሳየው ግን ምንድነው ከፍተኛ ተዋርሶ የፈጸሙ ብቃት ደረጃ ካልከው በዛኛው በመናፍስቱ ዓለም ከፍተኛ ብቃት የደረሱ መንፈሳዊ የሚመስሉ ሰዎች አሉ። በዛኛው ሌቭል የደረሱ እናት ናቸው። በጣም ከፍተኛ የሆነ ግብር የሚፈጽሙ በዚህ በአጋንንቱ ዓለም ከፍተኛ ብቃት የደረሱ ማለት ይችላል። እና መንፈሳዊ የሚመስለው ቤተክርስቲያን ይሄዳሉ። ገንዘብ ስንልክላቸው ቤተክርስቲያን ያሰሩበትን ሁሉ ይልኩልን። ፎቶ ለቤተክርስቲያን የሚያደርጉት ከአስራት ገንዘብ ስንልክላቸው ያደርጉ ነበር። ግን አሁን ጠርጥሬ እኔ ያንን 1 ዓመትም አልቆየውም ከወጣሁ በኋላ መንፈሱ መጋለጥና መጮህ ሲጀምር ግን ስሰማ የበለጠ ነው ሻፍ እያልኩ የመጣሁት እንጂ ስወጣ ራሱ ተጠራጥሬ እንጂ እውቀቱ በደንብ አልነበረም። ግን አንዳንድ የማያቸው ነገሮች ደስ አይሉም ነበር። ኦኬ። ስለዚህ የሴት ደብተራ ናቸው ብለህ ታምናለህ? የሴት ደብተራ የተዋጣላቸው አሁን በትክክል መንፈሳቸው መጥቶ ስለሚለፈልፍ የተዋጣላት በዛን ሰዓት እኔ እውነተኛ የእግዚአብሔር ሰው መንፈሳዊ እውነትም የእግዚአብሔር ጸጋ ያላት ምናምን ነው የሚመስሉኝ። ነገር ፈውስ ሁሉ እንደሚፈጽሙ ነው የሚናገር። ቦታውን ሁሉ ነገር ይችላለሁ እና ኤግዛክት ቦታውን ባላውቀውን አካባቢው ግን አሁን ግን የተረዳሁት ምንድን ነው በቃ ቆይቷል። ከተረዳ 3 ዓመት ሆኛል ስለሳቸው ካወቅኩኝ በደንብ ዲቴል ማለት ነው በደንብ በዛኛው ሳይድ እንደሚሰሩ ማለት ነው። አሁንም እንደሚያጭበረብሩ ብዙ ሰዎች ተታለው እንደሚሄዱ አውቃለሁ። ግን እኔ ያ የፈጠርኩት ትንሽ ግን ለቤተሰብም ጭምር እኔ ጦሱ ነኝ። በዚህ በኩል ባለቤቴ የለችበት። መጀመሪያ ስማማን ብላ ነበር። እሷ ብትለው ብሰማለው ጥሩ ነበር። ግን አሁን ዳሜጅ እያመጣ ያለሁ በእኔ በኩል የመጣው ነው። መንፈሱ ደግሞ ያው ታውቃለህ እንትን ቢልም ይፋለማል፣ አይለቁም። እነዚህ ለእኛ ስለሆነ ደፍተሮቹ የመፋለም ነገር አለ። ስለዚህ አሁን የሚልኩትን መንፈስ መያዝ ከቻልክ የሚለፈልፍ ከሆነ አሁን የሚያሰጋህ ነገር አለ እንደ በፊቱ ወይስ ምንድን ነው? የሚያሰጋኝ ነገርማ እንትን ነው፣ ትዳሬ ይበጠበጣል። ባለቤቴም ደግሞ ይሁሉ አንተ በእኔ ሄድ ነው ይሁሉ መከራ የመጣብኝ ነው። አሁን መከራ የመቋቋም ጉዳይ ነው። ባለቤቴ አሁን ያለችበትን ህይወት አልወደደችውም። ያለመውደድ ሳይሆን አንዳንድ ፈተናዎች በጣም ከአቅም በላይ ሲሆኑብህ ሊከብድ ይችላል። ለእኔ ሊቋቋመው ይችላል፣ እሷ ሊከብዳት ይችላል።
አይ ከአንተ ጋር አብራ አትሰግድም? እንሞክራለን፣ በአቅማችን እንሰግዳለን። እሷም ትሰግዳለች፣ እኔም እሰግዳለሁ። በስራ በምናምን ስለምንል እንሰግዳለን ሁለታችን። ምን አድርግ ተብሎ የሚላክ መንፈስ ነው በብዛት የሚያጠቃችሁ? መንፈሱ እኔ ነው መለያየት ነው። ለያይ ነው የሚላኩት አብዛኛው ለያይ ነው የሚሉት። እንደጋ ደግሞ መስደስታር ቃላት ለቃላት አንግባባ፣ ቋንቋችን ይደበላለቀ። ከዛ ደግሞ እንዴ ሲላቸው ደግሞ መስታወቅ ሲላክ ደግሞ በቀቤቱ ጋር የሚያጨቃጨቅ ነገር የማወቅ ቤቱ በጣም ሚስትህ ላይ ሆኖ የሚጨቃጨቅህ በምን ቃላት ነው? ምን ብዬ ልግለጥልህ? እንዲህ ነው እንትን አይባልም። የሚገርም አለ ድግግሞሽ ያላቸው ቃላቶች በጣም ድግግሞች ተመሳሳይ ናቸው። በአብዛኛው እንዲህ ነው ብዬ ባልገልጽልህ ተደጋጋሚ ናቸው። አሁን በገንዘብ በኢኮኖሚካል የምትጣሉት ወይስ እሱም አለ በሱም አለ በገንዘብም አንዱ ትልቁ ችግር ደግሞ ገንዘብም አለ። ገንዘብም ምንድነው መሰለህ ከዛ በኋላ እኔ ገንዘቤ ላይም እንትን ብለውብኛል ስላሉብኝ ኢኮኖሚካልም እየደቀኩ መጣሁ። ቼክ ከሚልኩት ነገር ውስጥ አንዱ ምንድነው በቃ ገንዘቤም እንዲያልቅ ነው። ወጥቼ መስራትም ብዙም አልችልም። ሰላም ትንሽ ቀን የምሰራው በቃ ኢኮኖሚካልም ደቅቅ ያለው እሱም አንዱ ኬዝ ነው። ግን ኢኮኖሚ ገንዘብ ያጣላን የሆነ እንትን ለማለት ሳይሆን ኢቭን የዕለት እንኳን ለማድረግ ይከብዳል። ወር እስከ ማገኘው ገቢ እንኳን የወር የቤቶች ለመሸፈን ይከብዳል እንጂ ዝም ብሎ ቅንጦት ምናምን አይደለም። የኔ አባባል ወንድሜ ምን መሰለህ፣ አሁን በመንፈሳዊ ህይወት በጾም ጸሎት በስግደት አብረን እንስገድ ስትላት አልፈልግም ትላለች። መንፈሳዊ ህይወትህን ትንቀዋለች። ወንድነትህን ነው የምትፈታተነው። የሚለያያችሁ በምን ይመስልሃል? ምናልባት ምንለያይ እንኳን በዚህ ጉዳይ ነው የምንለያየው ብለህ በየትኛው ነው የምታስበው? አሁን ባልከው በሁሉም ነገር በቃ ማለት መንፈሳዊነትን ትፈልገዋለች፣ ግን በመካከላችን ግን አንስማማም። በቃ በሁሉም ነገር አሁን በጠቀስከው በሙሉ ይሄን የምጠይቀው ለመሰለህ ከአይነ ጥላዋ አንተ ጋር ካለችው አይነ ጥላ ነው ወይስ ከሴትዮዋ መተት ነው? አለች እኔ ጋር እሷ ጋር ብዙ አለ እኔ ጋር ግልጽ ላድርግልህ። እሱን በቃ እንዲሁም ብዙ ነገር ተሸኝቶላታል፣ ብዙ ሄዶላታል። እኔም የተወሰነ ትችለኛል፣ ግን ዛሮቹ ግን አልተነቃነቁም። በተለይ አይነ ጥላ አልተነቃ አለች፣ ግን ወጣ ገባ ትላለች። እንደውም ከሰሞኑ እያየሁ ነበር። እንደ ወጣ ገባ ማለቷን ያወቅኩት አሁን ነው። አንዳንዴ ሰላም ይሆናል፣ ትለኩሳለች፣ ዘወር ትላለች እና ሌሎችም አሉ የተጋለጡ ዛሮች አሉ፣ እንደ ጠቁራሉ፣ ሌሎችም አሉ እና እነሱ አንዱ ከኔ ጋር አሉ በትክክል። ግን ምንድነው እኔ ትዕግስት የማጣት ነገር ነው እና እኔ ደግሞ እየታገልኩ ነው። እኔም በቅሜ እግዚአብሔር እንዲረዳኝ ያው ቀንና ሰዓት አለው እና ተስፋ የመቁረጥ ነገር ነው። ገብቶሃል? ምን እንጂ አለ ከኔ ጋር አለ። ትክክል ነው። አዎ እሷ ጋርስ ደግሞ እንደዚሁ አይነ ጥላ ወይም የመንፈስ ነገር ገብቷት ታዳምጣለች ወይስ ይሄንን እኛ የምናስበው ትምህርት ገብቷት? እንደውም ተሸኝታ እሷ አይነ ጥላ ይብዳ ብዙ በመንፈሶች ላይ ተሸኝተውላታል። ታዲያ እንደዚህ ከሆናችሁ የጠላት ነገር በመካከላችሁ እንዳለ ካወቀች ወይም ካወቅ ቢያንስ ከሁለት አንዳችሁ እንዴት ውሃ የሚሆን ሰው ይጠፋል? የሚበርድ ሰው እንዴት ይጠፋል? እሱ እኮ ነው እኔ ከበደኝ እኮ እኔም ግራ የገባኝ እኮ እሱ ነው። አሁን ወደ ዋናው ልክ ይመጣልኝ እኮ ነው የከበደኝ። እንደውም ከኔ በኩል ኦኬ እንደውም ብዙም የተሸኘ ነገር ስለሌለ ኦኬ፣ ግን በእሷ በኩል በጣም በተለይ ብዙ ነገር አድቫንቴጅ አግኝታለች እና ግን መቋቋም አልቻለም። ስትል ብዙ ስለሷ ብዙ ዲቴል ማውራት ስለማልፈልግ ነው። አብራችሁ ናቸው አንድ ቤት ውስጥ ነው። ያው ፈቃደኛ አይደለችም እንዴ አሁን አንተ በምታወራው ነገር? አሮን አቱን አላውቅም ሊፈትህ እንደሚችል ስለማላውቅ ዝም ብዬ ነው። ኦኬ አይ ምንም ስምሽ ካልተጠቀሰ ድረስ ዲቴል በስ ከሷ ጋር ስለሷ አወራህም አላወራህም ለውጥ የለውም። አንተ የራስህንም ድክመት እኮ እያወራህ ነው፣ ችግር የለውም እኮ። ያን ያክል ብዙ አትሳቀቅ። የት አካባቢ የት ሀገር ማን እንደሆንክ መልክ ምናምን የለም አይታወቅም፣ ድምፅ ነው የሚሰማው። ችግር የለውም አትሳቀቅ። ግን አሁን የመጨረሻ ጥያቄ የምጠይቀው ምንድን ነው ከነዚህ ከሴትዮዋ ውጪ ለዚህ መፍትሄ ብለህ የት ቦታ ሄደሃል? የትም መፍትሄ የትም ቦታ አልሄድኩም። የትም የሄድኩበት ቦታ የለም። ሌላ መፍትሄ ሳይሆን እንደ ከእሳቸው በኋላ ወደ የንስሐ ሕይወት የተቀበልነው ከዛ በኋላ ወደ እሳቸው ነው። ከእሳቸው በኋላ ወደ ንስሐ ቀርበን ነበረ። ከተመለስን ወደ ቤት ከመለያየት በኋላ የተወሰነ ጊዜ ተመልሰን ወደ ንስሐ የመቅረብ ነገር ነበረ እና በዛ ወቅት የሄድንባቸው እዚህ አካባቢ ያለንበት አካባቢ በቋል በሰሜን አሜሪካ ብዙ ደፍተራ የሚበዛበት ሀገር ስለሆነ ሁሉም ማለት ትችላለህ። የሄድንበት የመጀመሪያ አንድ ካህን ያዝ ንስሐ ሰጡን፣ ግን ደፍተራ ናቸው። መንፈስ ይላካል አቅም በላይ የሆነ ጭራሽ በጣም አላስቀምጠና እንደውም እኔ ጭራሽ ኮንፍሮንት እስከማድረግ ደርሼ ሁሉ ነበር። በስልክ አቁም ብላቸው ጭራሽ በርግጉ ሌላ ቦታ ጠፉ።
ሁለተኛ ደግሞ ሌላ ካመያዝን አሁንም ፈተና በዛ፣ ሶስተኛ አሁንም በሴንቲንግ ነው። ከነሱ የሚላክ ደግሞ አለ። ከነሱ የሚላከውም ደግሞ አለ። ቅድም ያልጠቀስኩ ያኛው ዋና ስለሆነ ነው እንጂ እነሱም ተመሳሳይ ነገር ነው የሚያደርጉት። የሚገርም ነገር አሸክሻኪ መንፈስ ይልካሉ፣ ያዳምጡናል። ከዛ በኋላ መንፈስ ይልካሉ፣ ያፈጁናል። ከአንድ ቦታ ብቻ ነው፣ ከ3 ከ4 ቦታ ነው የሚላከው። ሴትዮዋ ግን በዋናነት ሴትዮዋ የተዋርሷ መጠንም ከፍተኛ ስለሆነ ነው እንጂ እነሱ ጋር የሚላካል። እንደየአቅማቸው ተዋርሷቸው ይለያል። ከ3ቱ አቅጣጫ የሆነ አንደኛው እንኳን አሁን አይ ቲንክ አቁሟል መሰለኝ፣ ተሸኝቷል። 2ቱ ግን አሁን አክቲቭሊ የሚልኩብንም አሉ። እነሱ ያዳምጡናል። በተለይ አሁን ጃገር ያላቸው ታውቁታላችሁ፣ መስቀል ላይ የሚደረግ ድግምት ነው። አይተህ ከሆነ ሽቷቸው ብዙ ጊዜ ነግሬህ ይሆናል። በጣም ሸት ነው የሚያስያሳልሙ፣ መተት ነው የሚያደርጉት። ያስገቡ መንፈሱ ሁሉ ሲገባ ይስተማሃል፣ ሲያስታልሙ ራሱ ኋላ በቃ ይታክሉልሃል። በቃ ውጣ ብትለው ደጋግሞ ስለሚልኩት በቃ በጣም ነው የሚያስጨንቅህ። ያዳምጠዋል፣ የምታወራውን በሙሉ ያወራል መንፈሱ። ጊዜና ሰዓት ስትጠብቅ ወይም ስለነሱ ስታወራ ለምን ስለኔ ያወራሽ ብለው ጥላውቂ ይልካሉ። አየር ላይ አንድረቢ ይልካሉ፣ መስተጻር ይልካሉ፣ መስታወክ ይልካሉ። አሁን ከትምህርቱ አንጻር ነው ምን እንደሚልኩ እየገባህ የመጣው። አሁን ነው በደንብ የነቃኸው ማለት ነው። ቆይቻለሁ ከነቃው ሰንቱን አውቃለሁ፣ ግን በተግባር ሲሆንብህና አንዳንዴ በቲዎሪ ያውቃኸው ግን በተግባር ደግሞ ሲፈጸምብህ ትንሽ ታውቀዋለህ። እንትኑ ፈተናው ሲያገዳግድ እንደዚህ ነው እንዲህ አይነት ነው እንጂ እውቀቱ እንኳን ነበረኝ። ግን በዚህ ልክ ግን እንዴት ነው ያለማመን አላረ እንዴት ነው በዚህ ልክ አይሄዱም ብለህ የምታምነው ነው? ድሮ መምህር ቤተሰብ የገዛ ቤተሰብ እንዲያደርጋ እንደዚህ ምናምን ሲሉ እኔ ቤተሰቦች ተሆናቸው ከላይ ከምታዩ ማለት ነው። ምስለ ቤተክርስቲያን ሊሳለሙ ይችላሉ፣ ቆራቢም ሊሆኑ ይችላሉ። ግን በመንፈሳዊት ውስጥ መጓደል ስትጀምርና መንፈሳዊ እየተጋለጡ ስትመጣ ግን የገዛ ቤተሰቦችን መጠራጠር ትጀምራለህ። የሚደረገው ነገር ስታይ ከውጭ የምታየውና ከውስጥ እየተደረገ ያለው ነገር በፍጹም አይገናኙም። እና ያ ጊዜ ይፈጃል። ገብቶሃል? አምነህ ራስ ተቀብለህ በራስ ላይ ደርሶብህ እስክታየው ድረስ ያለው ነው እንጂ ያለማወቅም ብዬ አላስብም። እሺ፣ ሱባኤ በመግባት ይሄ መንፈስ ወደ መጣበት እንዲመለስ መዝሙር 11 34 58 68 ምናምን የሚባለውን ወደ ነበርክበት ወደ መጣበት ተመለስ ብለህ ያረክበት ሱባኤ አለ ወይም የጸለይከው ጸሎት አለ? ጸሎታው ሱባኤ አልገባውም፣ አልተመቸኝም። ካለውበት አንጻር ሞክሬ ነበር፣ ግን ከበደኝ። ግን በመልስ ተመልሷል። ብዙ ጊዜ ይመለሳል ይሄዳል። ግን ምንድነው በጣም በተመለሰ ቁጥር ያለምንም ማቋረጥ በእጥፍ የሆነ ነው የሚመጣው። በብዛት ያለማቋረጥ አይሰለችም፣ ይልካሉ። አንተም ትልካቸዋለህ፣ እነሱ ደግሞ ይልካሉ። እነሱም ይልካሉ። ስለዚህ ጉዳዩ እነሱ ለክፋት ቀን ከሌሊት እየላኩ ነው። አንተ ደግሞ ለሱባኤ እንኳን ጊዜ አጣሃል ማለት ነው። ምናልባት እጥፍ ሆነ ይሄ ሊሆን ይችላል። በጣም ለጸሎት ጊዜ ሁሉ አንዳንዴ የምንቸገርበት ጊዜም አለ። ስለዚህ እጥፍ ሆኖ የመጣብህ እነሱ እጥፍ ሆኖ ስለሚልኩ ሳይሆን አንተ በሚልኩት እጥፍ በሚልኩት መጠን ስላልበረታህበት ነው ብዬ ብልስ ትክክል። እሱስ ማማል ሌላው ሁለተኛ መፍትሄ በውስጥ በኩል አናግራለሁ። ግን ከላይ ግን ለሰውም እንዲማር ካነሳ ነው አይቀር 25 ደቂቃ ስላወራን መፍትሄ የማስበው 3 ነገር ልንገርህ። አንደኛ የሴትዮዋ መንፈስ እንዲመጣ እና አንተ ላይ ስራ እንዲሰራ የሚስበው ውስጥ ያለው ስለሆነ ዋናውን ምንጩን ማድረቅ፣ አይነ ጥላውን ማሰርና እንደምንም ብለህ ይሄ መንፈስ መቆጣጠር አለብህ። ይሄ መንፈስ የምትቆጣጠረው በሰይፈ መለኮት ሰይፈ ስላሴ ነው። ሰይፈ መለኮት ሰይፈ ስላሴ ብዙ ጊዜ አንተ ላይ ያለውን አብሮ የተወለደውን ዛር በቁጥጥር ውስጥ ያደርገዋል፣ ያስረዋል። በቃ ስጋ ለበስ አጋንንትም ከሆነ ሰውኛ አንገቱን ይረደው፣ ይሰይፈው፣ እንትን ይሰንጥቀው እያለ ስለሚል ይሄን መንፈስ ከመታልህ የሚመጣው መንፈስ በር የሚከፍትለት አይኖርም። አንተም ራስህን በጸሎት ያጠርክ ከሆንክ ይሄ ውስጥ ያለውን ተቀባዩን ደግሞ እና ግባ ብሎ የሚያስገባውን ደግሞ ካሰርከው ያ ደጅ ነው የሚቀረው። የሚፈትን ምናልባት ሰው ላይ አድሮ ነው፣ ጓደኞች ላይ፣ ቤተሰብ ላይ አድሮ እየመጣ ሊፈትን ይችላል እንጂ አንተ ውስጥ ገብቶ አይፈትንህም። ስለዚህ ምንድነው ማድረግ ያለብህ? ዛሩን ይሄ ዋና ሰብሳቢውን ውስጥ ያለውን ወይ ኃይለ ጥላውን ወይ ደግሞ ሌላም ሊሆን ይችላል፣ የጓደኛም የምንም መንፈስ ሊኖር ይችላል። ብቻ ቀድሞ የገባው መንፈስ ተደላድሎ የተቀመጠ መንፈስ ይኖራል። እሱን መንፈስ ማሰር አለብህ። ሁለተኛ ለጸሎትም ሆነ ለሱባኤ ወይም ለእንደዚህ አይነት ለመንፈሳዊ ትጋት ጊዜ ሊኖርህ ይገባል። የሆነ ሰይጣን የሚፈራው ቀን መኖር አለበት። በሳምንት 1 ቀን ይሁን በሳምንት 2 ቀን በየቀኑ ሊሆን ይችላል። መጣብኝ ደግሞ ማታ ወይኔ እያለ የሚፈራበት ቀን መኖር አለበት እንጂ መዘናጋት የለብህም። በእርግጥ አንዳንዴ መዘናጋት ለመናፍስት ሲወጣ ገባ ለሚል መንፈስ ጥቅም አለው ይባላል።
ወጣ ገባ የሚል መንፈስ ካለ ድንገት ስትጸልይበት ሊያዝ ይችላል። ይሄ ምንም ማለት ግን ልብህን ማንበብ ካልቻለ ነው። ውስጥ ያለውን ነገር ማንበብ ካልቻለ እስቲ ልጸልይ ብለህ ብድግ ስትል ሰይጣን መቼም ቀርፋፋ ወይም ኤሊ አይደለም። ቀስ ብሎ አይደለም የሚወጣው፣ ውልቅ ብሎ ነው ካንተ የሚወጣው። ይጸልይ ነው እንዴ ብሎ ተነስቶ አመድ ላይ ቆሻሻ ላይ ሽንት ቤት ጓሮ አመድ ላይ ምናምን እንደዚህ አተላለ ሊደበቅ ይችላል። ስለዚህ ይሄ መንፈስ ወጣ ገባ የሚባለው መንፈስ ድንገት ስትጸልይ የሚያዝ ቢሆንም የልብህን ግን ሊያውቅ ይችላል። ይሄም ደግሞ አንተ ውስጥ ያለው ከሴትዮዋ የሚላከው መንፈስ አድፋጭ ነው። ዝም ብሎ እየመጣ የሚገባ አይደለም፣ አድፍጦ ነው የሚገባው። አሳቻ ሰዓት ጠብቆ ነው የሚገባው። ለዚህ ነው እንደተላከ እናንተ ላይ ስራ መስራት የቻለው ክፍተት፣ ደካማ ጎናችሁን፣ ታካችነታችሁን፣ ዝንጉነታችሁን በደንብ ያጠና ያወቀ ነው። እና አሾክሿኪ መንፈስ የሚልኩም ቢሆኑ የሌሎች ሰዎች የቡዳ የምቀኛ ሚስጥር ያለው አይነጥላ ቢሆን ሁሉም ግን አንድ ሰይጣን አጋንንት ስለሆኑ ይተባበራሉ። ግን አስተባባሪው ውስጥ ያለው ስለሆነ እሱን ለማሰር ሞክር። እንደ ሁለተኛ ማየው ደግሞ አንተ ብቻህን መትጋት የምትችልበትን ነገር ትጋበት። ሚስት ያላገዘችኝም ስለዚህ ቤት ውስጥ ችግር ሊፈጠር ይችላል ብለህ አታስብ። በሶስት ነገር ትተጋለህ ብቻህን። አንደኛ ሚስትህን በመታገስ በማዘል ልክ ልጆቿን እሷ እንደምታዝለው አንተ ደግሞ እሷን ከነ ባህሪዋ ከነ ጸባይዋ ከነ ንጭንጯ ከነ ቁጣዋ መታገስና መቻል ማለፊያም ጊዜ። ሁለተኛ ነገር ደግሞ ብቻህን በደንብ መትጋት። እሱ አንተ ስትተጋት ይህም አትይህም የእውነት መትጋት እንድታይህ ብቻ አይደለም፣ የእውነት ያን ነገር በደንብ አድርገህ ማበርታት አለብህ። ሌላው ሶስተኛ ደግሞ ሚስትህን ማለት ይሄ ብቻህን እንድትተጋ የፈለኩበት ምክንያት ምንድነው? አንተ ጋር ያለውን እቅድ ስለምትነግራት ለሚስትህ ቀድሞ እያፈረሰ ስለሚመጣ ብዙ ነገር አትንገራት። ከእናት ይልቅ ከሚስት ይልቅ ለእናት ነው ብዙ ነገር ይነገራል የሚባለው፣ ወይ ለአባት ነው። ለሚስት ሁሉ ነገር አይነገርም፣ ለባልም ሁሉ ነገር አይነገርም። ለምን? አብራችሁ ስለምትኖሩ ከፊት እየቀደመ እንቅፋት ሊፈጥር ስለሚችል ትናንት እንደዚህ አውርታችሁ ነበር ዛሬ እንደዚህ አደርገዋለሁ ብሎ የሆነ ነገር ሊፈጥር ይችላል። እና ብቻህን መትጋት ያለብህም አንዱ ይሄ ነው። ሌላው ክርስትና ስሟን እጅህ ላይ ጽፈህ መስገድ ወይም ቅዱስ ቁርባን መቀበል ወይም ሱባኤ መግባት የምትችል ከሆነ ይሄ ነገር አዘውትረህ አከታትለህ ማድረግ ነው ያለብህ። ለሚስት መጸለይ ያለብህ። ይሄ እንደ ሁለተኛ የሚወሰድ ነው። አጠቃላይ እንደ ሶስተኛ የምወስደው ግን ጓደኛ መቀነስ ካለብህ ዘመድ አዝማድ ቤት የሚመጣ በምን እንደሚመጣ ስለማታውቀው መንፈሱ ወይም ደግሞ በአጠቃላይ ሴትዮዋ ሲልኩት ቤት በምን ሰዓት እንደሚገባ አጥንተው በዛ ሰዓት መትጋት አለብህ። ሌሊት ከሆነ ሌሊት መትጋት፣ ቀን ከሆነ በደንብ አድርገህ በዛ ሰዓት ማስተዋል በምን ሰዓት ነው የሚገባው። ይሄን ነገር መጠየቅ መንፈሱ ከተያዘ በኋላ መቼም በዚህ ሰዓት ነው የሚገባው ብሎ ይናገራል ብዬ አስባለሁ። እና ይሄን ነገር ቼክ ተናግረዋል። አሁን አንተ በጣም እንደምትስለ አንተ በደንብ ነው ያገኘው። መንፈሱ ከነ ሰዓት ጠብቆ ነው የሚገባው። አፋቻ ሰዓት ደግረኛ ነው በራሪ እንደጠብቅ ይለኛል እንጂ ይጠብቃል፣ አጥፍቶ ይጠብቃል። ጊዜ ሰዓት ሲመቻችለት ዘሎ ይገባል። አንዳንዴ ምን እንደተፈጠረ ሳናቅ ምን ስንነቃ ሌላ ነገር ሆነ ነው። አሁን ሶስት የነገርካቸው ፖይንቶች በቃ በትክክል ሳልነገርህ እንደውም ከነገርኩህ ተነስተህ በጣም የሚገርም ነው። በቃ በትክክል ያስቀመጥከው መልካም። ስለዚህ አሁን አቡነ ጻድቁ አባታችን አቡነ ተክለ ሃይማኖት ይርዱህና ይሄንን ዘዴ ከእሳቸው የተማርነው ምንድነው? ሰይጣን ከሰው ከወጣ በኋላ ዛፍ ላይ ይደበቃል። ውጣ ብቻ ሳይሆን ታሰር፣ መጀመሪያ ታሰር፣ ከዛ በኋላ ውጣ፣ ከዛ ሲኦል ግባ ነው የሚባለው። ቅደም ተከተሉ ይሄ ነው። መጀመሪያ ሳታስረው ውጣ አይባልም። ወይም ደግሞ ዝም ብለህ ጸሎት ክፍል ሮጣ አይደለም የሚገባው። ከተቀመጥክበት ከመነሳት በፊት የጸሎት ሰዓት ከመድረሱ በፊት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም በመድኃኔዓለም ስም ኤልሻዳይ አዶናይ ጸባኦት ትልና ታሰር። አሁን የገባህ መንፈስ የሆነ ውርር ሲያደርግ የሆነ ስሜት ሲሰማ የትም እንዳትንቀሳቀስ ታሰር። በዚህ ቤት ውስጥ እያንጃበብክ ያለ ታሰር ብለህ ወደ ጸሎት ክፍል መግባት ነው። ተከትለኸኝ ግባ፣ ቀድመኸኝ ከፊት ሂድ። ስሰግድ ለአንተ እሳት ለእኔ ደግሞ በረከት ይሁንልኝ እያልክ መስገድ ነው ያለማቋረጥ። ስልቹ ሳትሆን ይሄን ነገር ካደረግከው እንዳንተ እድለኛ የለም። ምክንያቱም ይኸውልህ ሲመጣ ማሰር ከቻልክ ስትጠይቀው መለፍለፍ ከቻለ ሴትዮዋ በላኩ ቁጥር አንተም ደግሞ ስትመልሰው ወደ ሴትዮዋ ሄዶ እጥፎ ነው እንደሚመጣ ካወቅ በዚህ ልክ ከተፋለምክ እሳቸው ብዙ ዓመት ዋጋ ከፍለው ሰይጣንን ና አቤ ብለው ተዋርሰውት ያገኙትን ያንን ሰይጣናዊ ዕውቀት አንተ ደግሞ በእግዚአብሔር እኮ ኃይል ሆነ እኔ ኃጢአተኛው እኔ ደካማው እያልክ በአንተ ባለ እንግዲህ እኔ ደካማ ነኝ ነው የምትለው። መቼም ብርቱ ነኝ አትልም አይደለ? አንተ ባለህበት በዚህ ማንነትህ ይሄን ማድረግ ከቻልክ ይሄ መታደል አይደለ? ትልቅነት በጣም ግን ሌላ ምን አለ መሰለህ እኔ ጋር ደግሞ አንድ ትንሽ ገለጥ ማለት
ከተጋለጠው መንፈስ ውስጥ አንዱ በልጅነቴ ያለው የገቡ መንፈሶች አሉ። ማለት ቄስ ትምህርት ምናምን እንማር ነበር ልጅ ሆኜ ያለ የምንማረው እና ትንሽ የቤተ ክህነት ትንሽ ተምሬ ነበር። ላይክ ዳዊት ጨርሻለሁ። ዳስ መረበጠ ምናምን በመጣው እስከ ሐሙስ ነው እስከ ዓርብ እና በዛ በነበርኩት ወቅት እዛ ትምህርት ቤት የነበረው ከከተማው ትንሽ ወጣ ብሎ የቅኔ ትምህርት ቤት ምናምን ቆሎ ተማሪዎች የሚበዙበት ነበር። ይሄ ማወራ እንግዲህ ዛሬ 30 ምናምን ነው እና በዛን ሰዓት የገቡ መንፈሶች አሉ። አሁን ቅድም ራሱ ብዙ አትነገራለኝ። አንዱ ፈተና እሱ ነው። በጣም እናገራል። የምናገር ደግሞ ምን እንደታውቃለህ መንፈሱም ሲቀጠቅጥ ሲናገር በዛ ሰዓት ያበሉኝ መንፈስ አለ። እንትኖቹ ቆሎ ተማሪዎቹ መረጃ እንድሰጣቸው እንዳልጠብቅ እንዳልቋጥር ይሰጡኝ። ዛሬ ስንት ዓመት የገነገነ መንፈስ አለ። ምንም መቋጠር አልችልም። አሁን ብታወራኝ መጥቼ አወራለሁ። ይታወቀኛል ግን በቃ መቆጣጠር አልችልም። ዝም ነው የምለው። ከአንዴ ከመራት ከጀመርኩ ግን መቆጣጠር አልችልም። እሱ ነገሮችን እንዳልጠብቅና እቅዴን እንዳልሄድ አንዱ ከሚያከሽፍብኝ ነገር እሱ ነው። ለዛን ሰዓት ስትፈልግ እነሱ መረጃ ለማግኘት ለምሳሌ አሁን አንዳንዶች አይተህ ከሆነ ሆቴል ያላቸው ሰዎች ከተማ ውስጥ ካለ ምናምን እስቲ ክሬ እንዴት ነች ምናምን የሚሉ ይጠይቀዋል። ምክንያቱም እነሱ ታርጌት ያደርጋሉ። እዛ ኋላ እነዛን ሰዎች በመጠቃት ያው ታውቀዋለህ። በዛን ሰዓት እኔ አይ ቲንክ መረጃ ሰጣቸው ነበር። ከቤት ና እንደዚህ ይችላል ለካህን አልተወኝ ነው አሁን ነው የሚቀረው እና አንዳንዴ በጣም ሳቀቅበት ላሽ ነበር ረጅም ዓመት ያኛችን አፍራለሁ ከጨረስኩ በኋላ እንደው ያክቶኝ ነው እሱም ጭምር ነው። ትዳርም ፈተና የሆነብኝ ለጓደኞችም በተወሰኑ ሰዎችን ብናገርም ግን ከባለቤቴም አንዳንዴ ምንድን ነው ይህን ያህል መረጃ ምሰጥኛለች። በርግጥ ገብቷታል፣ ግን አንዳንዴ ደግሞ አልገባትም እንዳይመስል ቅድም አሁን ገብቷታል። በትጋት ውስጥ ያለች ሰው ናት። እሷም አብረን እንቀበላለንም አልፎ አልፎ ቢሆንም ግን እኔ ጋርም እንደ በልጅነት የገቡ መንፈሶች አሉ። ከውልደቴም ጀምሮ በጣም ፈተና የሚበዛብኝ ሰው ነበርኩና ሳጣራ ምንድነው አይ ውልደቴ እናቴ ወደ እግዚአብሔር ቤት ከመሄድ ወደ ሌላ አቅጣጫ ሄዳ ነው የወለደች ይመስለኛል። ደግሞ እኔ ተስላን የወለደች ምናምን ይለኛል። ይብል ሳጥናኤል መንፈስ ጠንቋይ ጋር ሄዳ ነው የወለደች ምናምን ነው የሚለኝ። ተስላን ይወልድ እና አንተ የኔ ልጅ ነህ ነው የሚለኝ እና በጣም ፈተና ይበዛብኛል። የሚገርምህ ነገር አንተ የኔ ልጅ ነህ ይላል። አዎ እናንተ ተስላን የወለደች ነው የሚለኝ። አንተ ከመንፈሳዊ ወጣ አንዲት እርምጃ ልቅንቅ ብትል የኔ ነህ ነው የሚለኝ። ትንሽ ያውን በህይወት ድሮም ጀምሬ ነው ከልጅነት ጀምሮ በተርሳው ያደግኩት። የሚገርምህ ጸሎት፣ ስግደት፣ ስለ መንፈሳዊ እውቀቱ የለኝም እንጂ ከልጅነት ጀምሮ በጣም እስከማታ የጾምኩ ስግደት እንደኔ የሚሰግድ የለም። ግን ትንሽዬ በቃ አለማዊ ነገር ፍንገጥ ብዬ ከወጣሁ ህይወቴ በሙሉ ዜሮ ነው የሚገባው። በቃ ድሮ አይገባኝም ነበር። ኋላ ነው እድሜ ለመመርከማ ወደ ትዳር ስገባ ዝም ብዬ ነው የገባሁት እና በቤተክርስቲያን የተማርኩ ሰው ነኝ። ግን እግዚአብሔርን በጸሎት ጠይቄ አይደለም ዝም ብለን ተገናኘን። ልጅ መጣ መኖር ጀመር እና በስምንት ይለኛል ይከሰኛል እና ከልደቴም ጀምሮ የመጣ ችግር አለ እና ጥልቅ ነው። አሁን እኔ ሁሉን ልነግርህ አልችልም መምህር፣ ለዛም ነው እንጂ የመግለጽ ችግር የለብኝም። ግን ጥልቅ ነው። ከወደ ኋላ ሲል ሁሉን ያላቅም ዱብዳን የሆነብኝ እናቴ በህይወት የለችም። ምን አለ መሰለህ ወንድሜ፣ ይኸውልህ አሁን ይሄ ያሰብከው በሙሉ ለሰው መናገር ወይም የኔ ለምትለው ሰው ሚስጥርን ከተናገርክ በኋላ መልሶ ጥቃት የሚደርስብህ ነገር ብዙዎቻችን ላይ ነበረ። ከተጎዳን በኋላ ነው የሚገባን እና ምንድነው ማድረግ ያለብህ የምረዳው ማለት ነው አንድ ነገር ተናግሬው ምንድነው ማመጣው ለውጥ? ስለዚህ ሰው ለባለቤቴም ሆነ ለእናቴ ወይ ለወንድሞቼ አጠገቤ ላሉ ሰዎች የሆነ ነገር አወያየኋቸው፣ እቅዴ ነገርኳቸው። ከዛስ ምን ያግዙኛል? የሆነ ነገር አለ አደራ ብዬ የምሰጣቸው ነገር አለ። አንዲት ሴት ወደ ውጭ ሀገር ወይም ወደ ክፍለ ሀገር ወይ ወደ ገጠር ወይ ወደ ገዳም ልትሄድ ከሆነና ልጆች ካሏት እባካችሁ ለዚህ ልሄድ ነውና ልጆችን ጠብቁልኝ ብላ ከሆነ አዎ ለጥቅሟ ነው የምትነግራቸው። ግን ልጆቿን የሚጠብቁ ካሉ የቤት ሰራተኛ ካለ ወይ ደግሞ ሰው ካለ ዝም ጸጥ ብላ ነው መሄድ ያለባት ወይ መሄድ ያለበት። አንተም ጋር ደግሞ ማድረግም ያለብህ ማንኛውም ነገር ስታደርግ ጥቅሙን ማየት ነው መጀመሪያ። ለባለቤቴ መንገሩ ጥቅሙ ምንድነው? ከጥቅሙ ይልቅ ጉዳቱ የሚያመዝን ከሆነ ለምን እናገራለሁ? እንዲያውም እስቲ እየጎዳኝ ያለው ይሄ ሊሆን ይችላል፣ እንዲያውም በመናገሬ እንደምጎዳ ስላወቀ ነው ይሄን ነገር የሚያናዝዘኝ ብሎ ማሰብ ያስፈልጋል። አንደኛ። ሁለተኛ ነገር ደግሞ እንደምታሸንፈው እርግጠኛ ነኝ። ባለቤትህ ብዙ ጊዜ ሴቶች በመንፈስ ጉዳይ ላይ በጣም ሲሰለቻቸው ራሳቸውን ለአጠገባቸው ላለ ሰው ይሰጣሉ። ይሄ ምንድነው? እኔ ደከመኝ፣ በቃ እስቲ እንደፈለግህ አንተ በቃ እኔ ዝም ብዬ ኖርማል ልሁንና አግዘኝ ብለው ጸጥ ብለው ስልችት ብሏቸው ዝም ይላሉ። ይሄ ነገር አላጋጠምህም? ሚስት ጋር ደከመኝ የሚል ነገር ነው አላጋጠመኝ። እኔ ጋር እንደው በተቃራኒ ነው፣ በጣም በተቃራኒ ነው። እረፍት ነው። በተቃራኒ ጋር እንደው በተቃራኒ ነው። ራሽ
በተቃራኒ ነው እንደውም እንጂ እንደዛ እኔ አላጋጥመኝም። አባባሌ በመንፈሳዊ ሕይወት በጾም ጸሎት በምን እኔ የተላከብኝ ተቸግር ያለው ደከመኝ ሰለቸኝ የሚል ነገር ነው ያልኩህ እንጂ በእንትን አይደለም። ይሄ ነው አይደል? እሱ ነው እኮ። አዎ። ስለዚህ በአንድም በሌላ መንገድ መንፈሱ ሚስትህ ላይም አንተ ላይም ሆኖ ስልቱን እየቀያየረ የሚመጣብህ ያን ህፃን ሆነ የዛሬ 30 ዓመት አካባቢ ላይ ከነዛ አብነት ትምህርት ቤት ተማሪዎች ከቆሎ ተማሪዎቹ ጋር የሚመሳሰል ተመሳሳይ ባህሪ ያላቸው ተዋርሶም ተመሳሳይ የሆነ ጓደኛ የሆነ መንፈስ አግኝቷል ማለት ነው አንተ ውስጥ። እንደገና ደካማ ጎንህን ደግሞ በደንብ የሚያውቅ መንፈስ አለ። ዞዲያክ ኮኮ ቆጠራ ላይ የሆነ ደካማ ጎንህን አላገኘኸውም? አላየሁትም፣ ግን እኔ አንድ ነገር ልንገርህ፣ በጣም ለሱ ማስረጃ ተማሪ ወይ ሃይስኩል ሆኜ ስማር ያገኘሁት ጓደኛ አንደኛው ጓደኛ የሚገርምህ ዲያቆን ነው። አይፈልገውም፣ መንፈሳዊነት ያለው ልጅ ነው። በዛን ሰዓት ሳስታውሰው ከዚህ ጋር ተመሳሳይ ነገር ብዬ ነው እና የሆኑ አባት እዛ ከተማ ውስጥ ይልኩኛል ሆቴሎች ለገበያ ለምናምን ተብሎ እና ይላላካቸዋል ወይ ይነግረኛል። አንተ ከልጅነት ጀምሮ ተቃዋሚ ነኝ ተጠላሉ ድምፃም እያሉ ምን እንደሚማሩ አውቃለሁ። መረጃ ሊሰጥ ይችላል። ሌላክ በጣም በዲቴል ከፈለግ ምን እንደሚያደርጉ በተለይ ቅኔ ትምህርት ቤት ውስጥ ከሊማሩ ገብተው አውደ ንግሥት እንደሚያጠኑ ይሄ የዶክተርና ስራ በእንስሳት በምናምን ሲሞክሩ ልጅ ሆኜ አውቃለሁ። የገበሬውን ከብት ውሻ ድመት ሲገሉ አውቃለሁ። የጥላው ሲለማመዱ አጠቃለም ለምንድን ሲያደርጉት እንደሚያደርጉ ሲያወሩ ከልኩ እንዲያደርገ ሲባል ሰማለሁ እና ከድርጅም ላይ ቃወሙ ነበር። ተቃዋሚ ነኝ ግን ጥያፍ ያለው ምን ላይ ነበር ያጓደኝ የተላላኳቸው ነው ገንዘብ ይረዱኛል ይለኛል እና አንተም እየተባበርክ ነው ለው ነበር እና ግን ከዛ እሱ ከተወሰነ ጊዜ በኋላ ግን ራሱ ማድረግ ጀመረ። አልፈልግም ይቃወም ነበር። ገዳም ሁሉ የገባ ልጅ ነው። 2 ጊዜ ገዳም ገብቶ ይወጣል። መቆም ቤት አልቻለም። ግን እዛ ማድረግ ጀመረ። እሱ እንደውም የመስተፋቅር ሁሉ ሰራው አለኝ። አንዴ ገንዘብ እቀይራለሁ አለኝ ይለኝ ነበር። ቅጠሉን ወደ ብር እቀይራለሁ ይለኝ ነበር እና በጣም ፈራው እንትን ነበር። የሚያገናኝ እንደነዚህ አይነት ሰዎች ነው። ትክክል። እዚህም ሀገር መጥቼ አንዱ ያገኘ ጓደኛዬ ነው በዚህ የተማረ የሆነ ሰዎች አስተምሮኝ ብሎ እባክህ ግዕዝ አስተምረኝ ይለኝ ነበር። ግዕዝ ማንበብ ያቅተው ነበር። ምክንያቱም አንዳንዶቹ የግዕዝ ባክግራውንድ ሳይኖራቸው የመንፈስ የመጥራት እንትን ይማሩና አንዳንዴ መመለስ ያቅታቸው ወይም ቃሉን በትክክል ካላሉ አጋንንቱ ሊላቸው ስለሚችል አስተምረኝ ሁሉ የሚል ሰው ነበር። አጋጥሞኛል ለዚህ ሀገርና ትክክል እንደዚህ አይነት ሰዎች ላይ መስሎኝ አሁን ያለሁበት ሁኔታ በጥቂት ከምንም ሰው እርግጠኝነት የለኝም። ብቻዬን ከልጆችና ከባለቤቴ ጋር ነው ያለሁት። ሰው አርቄያለሁ። ምክንያቱም ባህሉን ስላወቅሁት አሁን 3 ዓመት ሆነ 3 ዓመት ምናምን አልፎኛል። አዎ አቋምህ ጥሩ ይመስለኛል። አንተ ትንሽ በመንፈስ ጠንካራም ትመስላለህ እና የሆነ ርቀት ይሄድክ ነህ ለመዳን ሆነ ደግሞ የሆነ ነፃ ለመውጣት። ግን አሁን ከዚህ በኋላ መሞከር ያለብህ ቅድም የነገርኩህ 3ቱን መንገዶችና የሱባኤ ጊዜ ቢኖርህ መልካም ነው ብዬ አስባለሁ። አንዱ። ሁለተኛ ነገር ደግሞ ስግደት ላይ እድሜህ ምናልባት ፈቃደኛ ከሆንክ እድሜህን ብትነግረኝ ደስ ይለኛል። እድሜ በቃ ኦልሞስት አንተ እድሜ ነኝ ትንሽ 1 ዓመት ፈልተውን 44 45 አካባቢ። በቃ እንደዛ ከሆነ አንተ በመስገድ ምናልባት አካልህ ቶሎ ስራ የጉልበት ስራ ከሆነ ስግደት ላይ ማለት በጣም ያደክማል። ሕክምና ውስጥ የምሰራው ረጅም ሰዓት ነው የምሰራው። በቃ ስግደት ቁጥሩ ስለበዛ አይደለም ዋናው። በቃ ጠላትህን ለማሰር መጀመሪያ ታሰር ነው የሚባለው። የትኛው መንፈስ ሲመጣ ታሰር። እኔ ላይ ልጆቼ ላይ ባለቤቴ ላይ ያለ መንፈስ ታሰር፣ በያለህበት እዛው ባለህበት ታሰር። ሁለተኛ ነገር ደግሞ ለመላእክት የምትወደው መልአክ ካለ እሰርልኝ ብለህ መስገድ ነው። ሶስተኛ ደግሞ ከኔ ውጣ ሲኦል ግባ ማለት ትችላለህ። ግን ይሄ አንተን አይመለከትህም። ከታሰረ ታሰረ። የታሰረ መንፈስ ምንም ነገር ማድረግ አይችልም። ስትባረክ ያያል፣ ስትቀደስ እግዚአብሔር ሲጎበኝህ ስትደሰት ያያል እንጂ አንተን መንካት አይችልም። ዋናው የሚጠበቀው ማሰር ነው። ካንተ አባቶች ሲመጡ እናንተ አካባቢ ያላችሁበት ቦታ የሚያጠምቁ የሚፈውሱ አጋንንት የሚያስወጡ ወይም ደግሞ ጸጋ ያለው ሰው ጋር ስትጠጋ ልታስወጣው ትችላለህ። የተጠራቀመ መንፈስ ካለ መሸኘት ነው። ልክ ቆሻሻ ሲጠራቀም አውጥቶ እንደመጣል ነው። ግን አንተ መትጋት መስገር ነው ያለብህ። አይሻልም? እንደዛ እየተሸኘም ነው። ታችን ሲመጡ ይሸኛል። ቢቀርም ነገር ግን በዛው ልክ እንደነገርኩ ቅድም የገለገለ ከተማ ብዙት ይወጣ ማርክ የሚገርምህ በመጽሐፍ ቅዱስ ውስጥ በተደጋጋሚ ቁርባን እንድንቀበል ዘጸአት ላይ ያዛል። ምን ይላል? ምሳሌ አድርጎ ሲናገር እስራኤላውያን ከግብፅ ሲወጡ
በራችሁ ላይ ያሰራችሁትን በግ በህብረት ሆናችሁ እረዱት። የቤቱ አባወራ ይረደው። ከዛም በኋላ በእጃችሁ በትር ያዙ፣ ጫማ አድርጉ፣ ከዛ ወገባችሁን ታጠቁ። ከዛ ግን ያንን በግ ካረዳችሁት በኋላ ጠብሳችሁ ብሉት ይልና ቶሎ ቶሎ ብሉት፣ በመራራ ቂጣ በመራራ ቅጠል እያደረጋችሁ ሚጥሚጣ እንደምንለው ዛሬ ማለት ነው። በመራራ ቅጠል አድርጋችሁ እርሾ በሌለው ቂጣ ብሉት ይላል። ይሄ ማለት መንፈሳዊ ትርጉሙ በአዲስ ኪዳን እርሾ የሌለው ቂጣ ማለት ጥርጥር የሌለው ትምህርት ማለት ወይም ጥርጥር የሌለው ጉዞ መንፈሳዊ ህይወት ነው። በመራራ ቅጠል አድርጋችሁ ብሉት ሲል ደግሞ ሞቱን የክርስቶስን ሞት እያሰባችሁ ለኔ ስትል እንደዚህ ዋጋ ከፈልክ፣ ለኔ ስትል ቤዛ ሆንክኝ እያልክ ብሉት ነው። ያንን በግ የተጠበሰ ብሉ ማለት ደግሞ የተጠበሰ ማለት መካከለኛው ኢየሱስ ክርስቶስ ማለት ነው። ጥሬ ስጋም አይደለም፣ ቅቅልም አይደለም፣ የተቀቀለ ስጋም አይደለም፣ መካከለኛ ነው። መካከለኛ የሆነ ደግሞ ጣዕሙ እሳትም አለው ስጋም አለው፣ ሁለቱም መካከል ላይ ነው። የክርስቶስ ስጋና ደም ምሳሌ ነው። እንደገና ደግሞ ቶሎ ቶሎ ብሉት ማለት ቶሎ ቶሎ ቅዱስ ቁርባን ተቀበሉ፣ ከዛ የበጉን ደም የቤታችሁ በር ላይ ቀቡት ይላል። መቃንና ጎበን ብሎ ይለየዋል። እንዲያውም የቤታችሁ መቃንና ጎበን ላይ ቀቡት። መቃንና ጎበን ማለት የላይኛው ከንፈራችን የታችኛው ከንፈራችን ተብሎ በአዲስ ኪዳን ተተርጉሟል። በኦሪት ጊዜ የቤቱ መቃንና ጎበን ማለት እንግዲህ ላይና ታች ወይም ደግሞ ግራና ቀኝ ያለው ወይም ደግሞ የቤቱን የሆነ ፓርት መቀባት ማለት ነው። የአዲስ ኪዳኑ መቃንና ጎበን የተባለው ደግሞ ከንፈራችን ነው። ስጋው ደሙን በአፋችን እንቀበለዋለን። ከዛ ስትበሉት ቶሎ ቶሎ ብሉት። ያ ማለት ስጋው ደሙን አከታትሎ መቀበል ምን ያህል ጥቅም እንዳለው አባቶቻችን ቀድሞ ጽፈውልናል ማለት ነው። ግልጽ ነው አልማወራህ? ወገባችሁን ታጥቃችሁ ብሉት ያንን በግ። ወገባችሁን ታጥቃችሁ ጫማ አድርጋችሁ በእጃችሁ በትር ይዛችሁ ሲል ምን ያህል ቁርጠኝነት እንደሚያስፈልግ መወላወል እንደማያስፈልግ፣ አይ እኔ ደከመኝ ይሄ መንፈስ ቶሎ ቶሎ እየተላከ እያልክ መዘናጋት እንደሌለብህ እግዚአብሔር አንድ ቀን አይደለም ሰይጣንን አይደለም የዝሙት መንፈስን አጠቃላይ ማንነትህን እንደ አዲስ አፍርሶ ሊሰራ ይችላል። ብዙ ሰዎች እኮ ቅዱስ ቁርባንን አከታትለው ተቀብለው እስከ መሰወር የደረሱ አባቶች ታሪክ እናውቃለን። ከሰይጣን መወገድ አይደለም በሽታ መወገድ አይደለም ወይም ደግሞ ያለብህ ችግር የምትለው በሙሉ መወገድ አይደለም፣ ከዛም አልፎ በስጋ እስከ መሰወር የደረሱ አባቶች አሉ አከታትለው በመቀበል። ስለዚህ ስጋው ደግሞ ህይወት እንደሆነ አምነህ ከሚስት ጋር ተባብራችሁ አብረን እንቀበል። ካልተመቸሽና ጊዜው እንትን ማለት ይሄ ስራ ጸባይሽ አጠቃላይ ለስጋው ደግሞ የማይመች አይነት አካሄድ ከሆነ ባንቺና በኔ መካከል ያለው እኔ ባንቺ ስም እቀበላለሁ አይዞሽ ምናምን እያልክ እያበረታሃት መንፈሷን እያጠነከርክ እያጽናናሃት ስጋው ደግሞ ብቻህን መቀበል ትችላለህ። ለመጀመሪያ ጊዜ አብራችሁ ትቀበሉና ከዛ በኋላ ግን በአንተ ላይ እሷ ካልማገጠች ከስድስቱ ቃላተ ወንጌል አንዱ ከስድስቱ ሕግጋተ ወንጌል ማለት ነው አንዱ ሚስትህን ያለ ዝሙት ምክንያት አትፍታት ነው የሚለው። ስለዚህ ሚስትህ ካላመነዘረች በአንተ ላይ ሌላ ቦታ ካልሄደች ብቻህን ቅዱስ ቁርባን አብራህ እንዳለች አድርገህ መቀበል ትችላለህ፣ አንድ አካል ናቸው ስለሚል። ተጣልታችሁ ግን መቀበል አትችልም። ስለዚህ በዚህ በኩል ተስማሙና አንድ ጊዜ ተቀብላችሁ በሚቀጥለው ጊዜ ግን አንተ አከታትለህ በመቀበል ይሄን መንፈስ ማሰር ትችላለህ ነው አባባል። ያ እንትን ቅዱስ ቁርባን እኮ እንቀበላለን፣ ግን ምንድነው አንዴ እንቀበላለን በማን ደግሞ አለማለት ይላል። ግዴታ ሁለታችሁም አንድ ላይ መሆን አለበት ማለት አይደለም። ገባ? ብቻህንም ትችላለህ ነው እያልኩ ያለሁት። ብቻህን ማለት ብቻህን እንችላለን፣ ግን ደግሞ አንዱ ፈተና ደግሞ ምን መሰለህ፣ አሁን ለምሳሌ አንድ ቄስ አቀራረቡት መሰለኝ። ለምሳሌ አሁን አንተ በጸሎት ሳትጠይቅ ሴት ጋር ትንሽ ብትገባ በጸሎት ስላልጠየቅ ለአንተ የተሰጠች ነው ያልተሰጠን የሚለው ላይ እስኪ የተወሰነ ነገር ስጠኝ። ደግሞ እሱም አይምሯን ብርዘታ መንፈሱ በጸሎት ጠይቃ ያገኛት አይደለችም። ይቅርታ አልተረዳሁህም፣ ይቅርታ ነው። ለምሳሌ አንዳንዴ በግንኙነት ውስጥ ለምሳሌ የሆነ ሴት ጋር ፈጠርና ልጅ ሊመጣ ይችላል ምናምን ዛሬ አብረህ መኖር ትጀምራለህ። ከዛ ህይወትን ወደ መንፈሳዊነት ከተማዊ ነበር ወደ መንፈሳዊነት የመሄድ እንደዛ ነበር አካሄዳችን እኛ። በተወሰነ ጊዜ በኋላ ወደ መንፈስ ሲመጣ ግን መንፈሱ ምንድን የሚለው በጸሎት ጠይቀው ያገኛት አይደለችም። ያን እግዚአብሔር ምን ያገኝ አይደለም። ያም ተጽዕኖ አለና እሷ ላይ ለምሳሌ ስለዚህ እኔ ላንተ አይደለሁም ማንስማማውም ለዛ የሚሆን የሚል አባባል ይሄ ነገር እውነት ነው ወይ ነው አባባል እንደዛ የሚባል ነገር አለ። እግዚአብሔር አላበረከውም መስማማት ከቻለን ኦኬ። በሰርግ ስላልተጋባችሁና ቃል ኪዳን የቤተ ክርስቲያን ጋብቻ ስላልተደረገ ስለወለዳችሁ ብቻ አብራችሁ እየኖራችሁ ያላችሁት ማለት ነው። ምንም የዓለማዊም ሰርግም የለም የቤተ ክርስቲያንም ነገር የለንም። ዝም ብለን አንድ ላይ መኖር ጀመርን። ኋላ ላይ ግን እየመጣን ወደ ቤተ ክርስቲያን ስንመጣው የሆነ አመት ላይ ወደ ቁርባን ቀረብን። 5-6 ዓመት በኋላ ቆይታ ማለት ነው መሆን የነበረበት መሰለህ። ወደ ቁርባን ከመግባታችሁ በፊት ጋብቻችሁን ወይም ደግሞ እንደው ግዴታ ማዘጋጃም ምንም ከመደረጉ በፊት 3 አይነት ጋብቻ አለ። የባህል ጋብቻ፣ የማዘጋጃና የቤተክርስቲያን ተክሊል ነው አይደል? ከሶስቱ አንዱን መፈጸም ነበረባችሁ። ምናልባት ይመስለኛል አሁን እንደ ባልና ሚስት የሆነ የማዘጋጃ ፊርማ ይኖራችኋል አይደል?
የለንም፣ እንደዛም አላረግንም። በቤተክርስቲያን ብቻ ነው ያደረግነው። እና ታዲያ እንደዚህ ሶስቱም ከሌለ ወልዳችኋል አይደል? አንተና በሷ መካከል ልጅ አለ። በቤተክርስቲያን ግን ደን ቆርበናል። ቁርባኑ ነው ያዘው። ግን አብራችሁ እየኖራችሁ ልጅ ወልዳችኋል አይደል እንዴ? አዎ። ስለዚህ ከአንተ የመለየት የመፋታት ፍላጎት እቅድ አላት? ነው እሷ ሳትሆን እኔ ነኝ እንዲሁም እንጂ እኔ ማለት እኔ ነኝ ጥተኛ ስላልሆንኩ ብዬ ሸሸው እንጂ እሷማ ትፈልጋለች። ምንድን ነው የምትሸሸው አንተ? ሳይሆን ነገሩ ስቴብል አይደለም እና ነገሮች ስቴብል ይሁኑና ወደዛ ገባለሁ የሚል ነው። እኔ በእኔ ውስጥ ያለው ስቴብል ያልሆነው ምንድን ነው? የኢኮኖሚካሊ ጉዳይ ነው ወይስ እሷ ላይ የምታየው ባህሪ ለወደፊቱ አያዛልቀኝም ገና 20 ዓመት 30 ዓመት ነው? ባህሪ ያው ኢኮኖሚ አይደለም። እኔ ለገንዘብ ብዙም ደንታ የለኝም፣ እሷም ለገንዘብ ደንታ ያላት ሴት አይደለችም። ገንዘብ ያጣላንም ቺቲንግ ምናምን አይደለም፣ ግን በባህሪ አለመስማማት፣ አለመገናኘት ሰላማዊ ኖረኝ ይሆን በዚህ ነገር የሚል ነው። ታዲያ ልጅ ወልዶ አሁንም በቅዱስ ቁርባን ህይወት ውስጥ ሆናችሁ የሙከራ ህይወት መኖር ጥሩ ነው ብለህ ታስባለህ? ጥሩ አይደለም። እኔም እኮ እሱን ነው የምነግርህ። ምን ግራ ገብቶኛል። እኔም ማድረግ እንዳለብኝ ኦኬ፣ ግራ ይግባህ፣ ቀኝ እንዲገባህ ነው የምናወራው። እሺ፣ ግራ ገባኝ ማለት በግድ ግራ እንዲገባህ ራስህን እያሳመንከው ነው። ግን ወንድሜ በደንብ ካዳመጥከኝ ይኸውልህ ቅዱስ ቁርባን ባህሪን ይገራል፣ ያስተካክላል። በጣም ችኩልና ፈጣን የሆነ ቅዥቅዥ የሚል ሰውን ያረጋጋል ይባላል። አንደኛ። ሁለተኛ ነገር ደግሞ የሚስትህን ባህሪ ሚስቴ ነች ብለህ የምትቀበል የልጅ እናት ነው ሳይሆን ሚስቴ ነች ብለህ የምትቀበል ከሆነ የግዴታ ትከሻ ላይ ማረፍ አለባት። ደካማ ጎኗን ልታዝበው የሚገባ ደካማ ጎን አለ። እሷም ደግሞ ያንተን ደካማ ጎን የማትችል ከሆነ ለወዶ አንተ ላይ የሚበዛ ከሆነ መንፈሳዊ ህይወትህን መተው የለብህም። ለምን ዓለማዊም ሆነ ከመንፈሳዊ ህይወት ወጥተህ እንደገና ደካማ ጎኗ ደግሞ ለወዶ አንተ ላይ መጥቶ የራስህንም መቋቋም አቅቶ ከሆነ ከወደቅ ላይ የምትወድቅብህ ነገሮች ይበላሻል። ስለዚህ ማድረግ ያለብህ ምንድነው? ቁጭ ብለህ መጀመሪያ ደካማ ጎኗን በደንብ አድርገህ ማሰብ። ይሄን ነገር መቋቋም አልችልም ወይ? ምን ያህል ጊዜ ሆናችሁ ከአሁን አብራችሁ መኖር ከጀመራችሁ? 10 ዓመት አለፈ። 10 ዓመት። ልጃችሁ ስንት ዓመት ነው ማለት ነው? 10 ዓመት 11 ዓመት ይሆናል። 10 ዓመት። ይሄ እኮ በጣም ከበቂ በላይ ከትዳርም አልፎ ባልና ሚስት ከመሆንም አልፎ እንደው በቃ አካልህ ሁሉ ነገር ሆናለች እቺ ልጅ። ስለዚህ አሁን ያኛው ቁርባን እንዳለ ሆኖ ይሄ ለህይወታችሁ ለነፍሳችሁ የተቀበላችሁት ባይዘው የተቀበላችሁት ስጋና ደም ለአንተም ለነፍስህ ለሷም ለነፍሷ እንጂ ለትዳራችሁ አይደለም የተቀበላችሁት። ስለዚህ አሁን ትዳራችሁ በምን መጣመር አለበት? በቤተ ክርስቲያን ቁርባን መጣመር አለበት። ይሄ ሁለት ጥቅም አለው። አንደኛ መንፈስህ ያርፋል። በቃ አሁን ቁርጤን አውቄያለሁ፣ እፎይ ብያለሁ፣ ሚስቴ ናት፣ ከዚህ በኋላ መቻል ያለብኝ ነገር ለራሴ ማሳመን አለብኝ ብለህ እንድታምን አታመነታም ማለት ነው። አንደኛ። ሁለተኛ ነገር ደግሞ ቁርባኑ እኮ የጋብቻ ቁርባን አይደለም አይደል? የቆረባችሁት ጋብቻ አይደለም። ያው ንሳተን ግን እነሱ ካባላ ልብሳቸው ምናምን ብለውን ነበር። እኛ አይ ብዙ ሳይካበድ ዝም ብለው አንድ ቁርባን ናቸው። እንደዛ ቃል ኪዳን ስትገባቡ የምትቀቡት እኮ ቅባ ሜሮን አለ። ራሱ የቻለ ትልቅ እኮ ጸሎት አለው እኮ የጋብቻ ጸሎት አለው። እሱን ያደረጉት ቤት መጣው ነው። ያው የዚህ ሀገር ቤቶች ያው ገባቸው ናቸው እንጂ አድርገዋል። ግን ቤቱን ያደረጉት እሱም ይላችሁ። ሁለተኛውን ጥቅም ልንገር። ይሄ የዚህን የጋብቻውን ጥቅም ሁለተኛው ጥቅም ሰይጣን ቁርጡን እንዲያውቅ ታደርገዋለህ። በቃ አለያቸውም ብሎ የሚያስበው ስትጋቡ ነው። አሁን ግን 70-80% ኮንፊደንስ ኖሮት ደረቱን ነፍቶ ጫፍ ላይ በቃ ክብሪት ከለኮስኩኝ ሊያዩ አረጋቸዋለሁ ይላል። አሁን ግን ከተጋባህ በኋላ ግን ምን ይሆናል መሰለ እንዴ ስጋው ደግሞ ተቀብዬ ላልከዳኝ ተባብለን ተነጋግረን እንዴት ነው በዚህ ልክ ይሄ ነገር የሚሆነው? በፍጹም አይሆንም ብለህ ቃልህን ትጠብቃለህ። ልብህም እርፍ ይላል። በቃ አንድ ነገር ላይ የምትጸናው። ስለዚህ ይሄ ከዚህ ሁሉ በኋላ ብትፋቱ ማለት ነው አህዛብ ይሻላል። ከዚህ አይነት ትዳርና ኑሮ አህዛብ ሆኖ እንደው ላጤ ሆኖ ይቅር በለኝ እያሉ ንስሐ እየገቡ መኖር ይሻል ነበረ ብዬ አስባለሁና እንደዛ ነው ነገር እና ብትችል ማለት ነው። እኔ እንደኔ ብትችል ሁለት ነገር ነው የነገርኩህ። ያ ጋብቻው ላይ ያለው ነገር በደንብ አድርገህ አስብበት። ይሄን ቪዲዮ ደግመህ እንደገና አዳምጠው ከዘጋ ነው በኋላ ሲሪየስ የሆነ ጉዳይ ስለሆነ 50 ደቂቃ ሙሉ ያወራሁህ። በጣም ወሳኝ ነገር ነው የምታወራው። የብዙ ወንዶችና የእህቶቻችን ችግር ነው። ተጋብታችሁ ማለት ተፋቅራችሁ ወልዳችሁ ግን በጋብቻ ያላጣመራችሁት ሰዎች ለመፋታት ሩብ ጉዳይ ናቸው፣ ወይም ደግሞ በጣም ጥቂት ነው የሚቀራችሁ። ተዋ ብላችሁ የሆነ ዕቃና ዕቃ ተጋብተው ዕቃና ዕቃ ነው የሚፋታው። ፍሪጅና ፍሪጅ ይፋታል ማለት ወይም ደግሞ ቤት ውስጥ ሶፋ ዕቃ ለመከፋፈል ዝግጁ ናችሁ። እንኳን ዘንቡብሽ እንዲያውም ጤዛብሽ እንኳን እንደዚህ ሆናችሁ ተጋብተውም እንኳን የሚፋቱት በዝተዋል።
ስለዚህ ሰይጣንን ወገቡን የምትመታው ህሊናህንም ቁርጡን የምትነግረው ውስጥህን ማለት ነው። እንደገናም ውስጥህን እርፍ የሚለው በቃ ቁርጥህን ወቅ ብለህ ለራስህ የምትነግረው ስታገባ ነው፣ ወይም ደግሞ ስትፈራረምና ስትቀባ ነው። ቅባቱን ስትቀባ ነው። እንደዛ ነው ብዬ የማስበው። እና አንተ ወዳላ ወይ ሁለታችንም አዋይና በላቀን እንግዲህ የሚመች ቀን ደውልና ወይም አንተን ወይም እንድደውልልህ ማለት ነው። ወይ በዚህ አሁን በላቁ ይሄ የኔ ቁጥር ነው አይተቋም ነው ሰባጋውና እስቲ አንተ መርዳልኝ። አሁን እርዳታ ነው ፈረት ትንሽ ጋይድ የሚያደርገኝ ሰው ፈልጋለሁ። አንዳንዴ ከአቅሜ በላይ ሲሆንብኝ የእውቀት ማነስ ሳይሆን ጋይዳንስ አንተ ሌሎች ሰዎች እንደምታደርጋቸው ጋይድ እንደምታደርጋቸው የሆነ ነገር እፈልጋለሁ እና ብቸኛ ነኝ እና ይከብደናል በታችን እና ትንሽ ጋይድ ብታደርገን ጥሩ ደረጃ እንደርሳለን ብዬ አስባለሁ። ረጅም ጊዜ ነበር የሞከርኩት አንተን ለማግኘት ግን በቃ እግዚአብሔር የፈቀደው ዛሬ ቀን ነው። እንግዲህ እስቲ ከዚህ በኋላ ጥሩ ነው። እረዳለሁ። ስምህን ሴቭ አድርጌዋለሁ። ግን አንተ ጋር ለወድ የሚበዛው ምኑ ላይ ለምንድን ነው? እግዚአብሔርን እሷ አትፈራም ማለት አይደለም፣ ወይም ደግሞ እሷ ችግር አለባት ማለት አይደለም። የደወልከው አንተ ስለሆንክ መፍትሄ ፍለጋ ስለመጣ ቢያንስ ይሄን መረጃ ተነግራታለህ። ሲያዳምጪው መምህር እንደዚህ ብሎናል ብለህ ተነግራታለህ። ሚስትም ጋር አንድ ጥሩ ነገር አገኛለሁ ብዬ አስባለሁ። እንዲያውም ባህሪዋ ጋር ችግር እንዲኖር ያደረገው እንድትጋቡ የማይፈልግ መንፈስ ሚስት ጋር ብቻ ስላለ ሳይሆን አንተ ጋር ያለችው ሴት ዛር አይነ ጥላ የሚስትህን ጸባይ አክፍተውብህም ሊሆን ይችላል። እና አንተ ጋር ያለችው አይነ ጥላ ናት። እኔ እውነት ብዙ ርቁሳት የእሷ ጋር ነበር በፊት፣ ግን አሁን የሷ ሄዶላታል። አሁን ግን የሚመጣብጠው ይሄ አይነ ጥላ ነው። አይነ ጥላ ደግሞ ወጣ ገባ ትላለች። በጣም ተቸግሬያለሁ። በጣም እያልኩ ነው እግዚአብሔር አካላክልኝ እያልኩ ነው። ለምን እሷ ማውጣት እንዳልፈለገች ምክራ ከብቶኛል እንጂ። ሁለት ነገር ነው። አንደኛ አንተ ጋር ያለችው አይነ ጥላ ከቤተሰብ የመጣች ከላይ ዛር ሆና ቡዳ ሆና አጠቃላይ አይነ ጥላ ሆና አንተ ጋር ከቤተሰብ የመጣች ከሆነች ወንድምህም እህትህም እንደሚፋቱት ወይም ደግሞ ከዘራችሁ ካክስት ካጎት ልጆች ፍቺ እንደሚበዛበት ሁሉ አንተ ጋርም ፍቺ እንዲበዛ ለማድረግ ሊሆን ይችላል። ይሄ በአንዳንድ ጊዜ በቤተሰብ ፍቺ ይበዛል። በቤተሰብ መናቆር መባላት ይበዛል። ለምንድን ነው? ዛሩ አይነ ጥላው ከመጀመሪያ ጀምሮ ሁሉም ላይ ያለው የተባዛው ከአንድ ግንድ ስለሆነ ነው። ሁለተኛ ነገር ደግሞ ከተወለድክ በኋላ በደንብ ስማኝ፣ ከተወለድክ በኋላ በጎልማሳነት ወቅት 20 ዓመት 18 ዓመት በሆንክበት ጊዜ ቆንጆ ከነበርክ ወዲያ ወዲህ ስትል ብዙ ሴቶች ያዩሃልና ምናልባት የዝሙት መንፈስ ወይ የመስተፋቅር መንፈስ ተደርጎብህ ግን ለዛች ሴት ካልሆንክ የእሷም አይነ ጥላ ከከለከላትና የነዛ ሴቶች መሆን ካልቻልክ የነሱ መንፈስ አንተ ውስጥ ይቀመጥና የሚመጡትን ሴቶች ይከላከላል። ስታገባም ከሚስት ጋር ያናቆርሃል። ልጆችህም ጤነኛ እንዳይሆን ያደርጋል። ስራህም ላይ ብቻ ትዳር ኮንፈርት እንዳይኖረው ኮንፈርት ዞንህን የመረበሽ ነገር የማወክ ነገር ይኖራል ማለት ነው። እሱ ላይ ብጨምርልህ እሱ ላይ እንዲሁም በጣም መልካም መባል ረጅም ቁመና ያለኝ ምናምን ወንድ አይደለሁም። ግን የሚገርም ሰው ግን አይቶ የሚወደኝ ሰው ነኝ። የሚገርም ነገር ማለት እንዲሁ ቆንጆ ትላለህ አንተ ሁሌ እና እንደዛ አይነት ሰው ብዙ ሰው መስተፋቅር ብዙ ነው የሚጋለጠው። ሰዎች ቀድሞ ሲያወሩኝ ይወዱኛል። እንዲሁም እኔ ግርማ ሞገስ ሲሆን እየገባም አለ የሚለኝ መንፈስ አለ። ፍልክሰኛ ስራዎች ነው እንጂ የሰው መውደድ የሌሊት ያስተምረኝ የነበረው የሰው መውደድ ይጠቅመዋል ሄዳ ልጅ ነው ምናምን ብሎ በወቅቱ እናትነት ለማ እያስገባብህም አዲስ ትራፊ ይጠቅማሉ ይሰጡሃል። አንዳንድ መምህራኖች ልጅ ያስተምሩ ሶስቱ ተደምሮ ሰው ይወደኛል። በተለይ ደግሞ ሴቶቹ ለነገራችን ግን ስጋ ብታይኝ በጣም አትራክቲቭ በጣም ማመር መልካም ሰው መልካም መባል በቆዳ ነው ነገር ቁመቱም በጣም አጭር መባል ነኝ አጠር ያልኩኝ መልክም ያን ያህል አይደለም። ግን ሰው አይን ምገባ ደግሞ መቼ መሰለህ በማየት ሳይሆን ቀርቤ ሳወራቸው በጣም ነው የሚወዱኝ እና በጣም ነው የምነግርህ። ቁጥር ስፍር የሌለው የመስተፋቀር መንፈስ ነው የሚጋለጠው። የስራ ቦታ ውሎቼ እንደ ጉድ ነው የሚጋለጠው። በስራ ቦታ ሰው ተወዳጅነት አለኝ። ይሄ ከድሮም ጀምሯል እንጂ የወጣትነት ዘመን አሁን አንተ በዝሙት ያልከው የወጣትነት ዘመን የተቃራኒ የወጣትነት ዘመን የተካረው ዘመን ነበር። የሚገርም እኔ ለመጀመሪያ ጊዜ ሴት ጋር የፈጸምኩት ኦልሞስት ወደ 30 ሊጠጋስ ነው። እስከዛ ድረስ በእንግድ ላይ ነበርኩ። የሚገርም ተቃራኒ ነው ህይወቴ፣ በተቃራኒው ነው። ግን የሰው እንትን ግን አለ። የሰው አይን ውስጥ ሳዋራ ስቃርብ ስባባ ምናምን ሰው የመውደድ ነገር አለ። አዎ። ስለዚህ ከ30 ዓመት አካባቢ ከሆነ ከሴት ጋር መጀመሪያ ሩካቤ የፈጸምከው ያስረፈደ ነገር አለ ማለት አይደለም። ወይም ለጋብቻ የሚሆን ለዝሙት ለምንም ነገር ይሁን ግን አንተ ጋር ያለችው የሴት ዛር መንፈስ ወይም የዝሙት መንፈስ ወይም የቡዳ መንፈስም ሊሆን ይችላል። እሱ ለይተህ ልታገኘው ትችላለህ። ግን ያ አሁን ከሚስት ጋር እንዳትግባባ ምክንያት የሆነችው ያችን ልትሆን ትችላለች እና
ምንድነው ሚስትህ ላይ ያለው ብቻ ሳይሆን ከአንተ ወደ ሚስትህ ሄዶ ደህና የነበረችዋን ግልብጥ አድርጎ ቀይር ያደርጋትና ደግሞ ምን ሆንሽ ብለህ እስክትናደድ እስክትበሳጭ ቀድሞ ሁሉ እንደ ዲጃቮ ማለት ነው። ዲጃቮ ታውቃለህ? ዲጃቮ ዲጃቮ ማለት ቀድሞ አንድ ነገር ከመሆኑ በፊት ውስጥህ ያውቀው ነበረ። ከዛ ልክ ሲፈጸም ያ ጉዳይ ወይኔ ይሄን ነገር አውቀዋለሁ፣ እንደዚህ ልክ ስንጨቃጨቅ እንደዚህ ስናወራ የሆነ ጊዜ አይቼዋለሁ የሆነ ምናምን አላጋጠምህም? ደሱ ነው በሁሉ እንጂ ውስጤ እንደውም ከመሆኑ በፊት እንደው በውስጤ እንደማሾክሾክ ባትሆን በውስጤ ይመጣብኛል። በምናቤ ይመጣል እንደማውራት ማሾክሾክ ልለው አልችልም፣ ግን በውስጥ የሚያዋራ የለም ያለምን ንግግር ሾክሻኪዎች ይሰማል መሰለኝ። ሾክሻኪ የለብኝም ግን በውስጤ ከራሴ ጋር አወራለሁ። በውስጤ ድምፅ የሌለው ነገር ግን ያ ነገር ይሆናል። እሱ ነው ዲጃቮ ማለት። የሆነ ነገር መጥቶ ልብህ ራሱ ድውዱ ይደነግጣል። አንዳንዴ ይሄ ነገር ደስ አላለኝም፣ በቃ የሆነ ነገር ሊቀየር ነው ብለህ እኔ እንዲያውም ብዙ ጊዜ እንደዚህ አይነት ነገር የሚመጣባቸው ሰዎች ብድግ ብላችሁ ውጥት ሌላ ቦታ ወይም ቴሌቪዥኑን ቀይር ወይ ቻናሉን መቀየር ነው። እዛ አካባቢ ያለው ነገር ዞር አድርጎ ቀይር ማድረግ ነው። አይምሮ እንደሰጠኸው ነው። ኮንሺየስሊ ቶሎ የመርሳት ባህል ስላለው ማለት ነው። ግን ቀድሞ ሚስትህ እንደምትቆጣ አንተም እንደምትናደድ የሆነ ብርጭቆ ግልብጥ ብሎ የሆነ ነገር ጥፋት ተነስቶ እንደምትጨቃጨቁ ቀድሞህ የምታውቅበት ዲጃቮ አይነት ስታይል ነገር ይፈጠራል። ይሄ ምንድነው? ዝግጁ የሆነ መንፈስ አለ ሊያደርግ ያሰበ በየቀኑ ተራቸውን ጠብቀው በየተፈራረቁ አንዴ ጸባይ፣ አንዴ ገንዘብ፣ አንዴ ህመም፣ አንዴ ምናምን እያደረጉ በየተራ ተረኛ የሆኑ መናፍስቶች እናንተ ላይ ተጽዕኖ የሚፈጥሩ ሊኖሩ ይችላሉ። ስለዚህ የአቡነ ሀብተ ማርያምን አሁን ህመም ስጋ ምናምን ህመም ሲያጋጥም እንደዚህ ብዙ ጊዜ ከተለያዩ ይሄ ሆድ ቁርጠት ምናምን ከስጋ ህመም ጋር በተገናኘ ሲያጋጥምህ ከቅዱሳን አባቶች አቡነ ሀብተ ማርያምን፣ ከመላእክት ቅዱስ ሩፋኤልን ፈዋሴ ድውያን ወይም ደግሞ በቁስል ላይ ተሾመ ስለሚል፣ ከአይምሮ ከጭቅጭቅና ከጭንቀት ጋር ከመጣ ደግሞ ቅዱስ ዑራኤልን፣ ከአባቶች ከሆነ ደግሞ አባታችን አቡነ ዘራብሩክን እንደዚህ እያደረግ ይሄንን ጸሎት እየጸለይክ ራስህን መጠበቅ ትችላለህ። አንተ ራስህን። ሚስትህን ግን መጠበቅ የምትችለው በጣም ዋናው ትልቁ ነገር መታገስ፣ መተውና ማለፍ በሚባለው ነገር ነው። ከዛ እሷ ጋር ያለው ጸባይ ቁርጡን የሚያውቀውና ትክክለኛ ባህሪ የሚኖራት ወይ ምናልባት 10 ዓመት ሙሉ ሳታገባት እየሸሻሃት ዝም ስላል ተናዳም ሊሆን ይችላል። አንዳንድ ጊዜ ሴቶች ፔሬድ ላይ ሲሆኑ ይናደዳሉ። ወይ ደግሞ በላይፋቸው ለምንድን ነው እንጋባ ማይለኝ ወይም ስንጋባ ሲለው ለምን እምቢ ይለኛል ሌላ የለመደው ነገር አለ ማለት ነው ምናምን ብላ ልትል ትችላለች። በእርግጥ አንተ እንደምትቆርብ ካወቀች አትልም። ግን ብስጩ የምትሆነው ንጭንጭ ውስጥ የምትገባው እሷ ደካማ ባህሪ ሊኖር ይችላል። ምናልባትም ደግሞ አንዳንድ ጊዜ አሁን በቀደም ዕለት አንዱ ምን አልኩት፣ ባልና ሚስት ናቸው፣ ሰርግ ላይ የተገናኘ ነው። ሚስቴ በጣም አስቸገረችኝ አለኝ። ከዛ እስቲ የተወለደችበትን ወር ንገረኝ አልኩት። ገብቶ ሲያነበው ደነገጠ። አሁን በቤታቸው እንደዚህ አይነት መንፈስ ይመለካል አለኝ። ኮከቡ ላይ ይዛ ከዛ ያ የሚያነጫንጫት መንፈስ ያሳደጋት የቤተሰብ ዛር መንፈስ መሆኑን ከዛ ከኮከቧ ላይ ተገኘ። ሚስትህ ዓለማዊ ናት፣ አብራት ትሰግዳለች አልክ እንጂ አብራት ትጸልያለች፣ ቤተክርስቲያን ትሄዳለች፣ ትጠመቃለች አልከኝ እንጂ ውስጧ ግን ዓለማዊ ነው አልኩት። ደነገጠ። በቃ ለምን የደነገጠው? እንቅጩን ራሱን ስለነገርኩት ነው። ለምን ሚስቴ ትቆጣለች፣ ትነጫነጫለች፣ እንደዚህ ትለኛለች፣ ትሰድበኛለች፣ ትማታለች፣ ግን የዋህናት፣ ቀናት፣ ምስኪናት፣ መልሳት ደግሞ ጸሎት ክፍል ታለቅሳለች አለኝ። እዚህ ጋር ደግሞ ኮከቧ ላይ ደግሞ ስናየው ደግሞ ያ መንፈስ ያሳደጋት የዛር መንፈስ ደግሞ በደንብ አድርጎ ጸባዋ ላይ ስራ እየሰራ ነው። ቦታ አግኝቷል፣ ጊዜ አግኝቷል። እንደፈለገ እየተጫወተባት የሚያስለቅሳት ከሆነ አላሸነፈችውም ማለት ነው። አላሸነፈችውም ብቻ ሳይሆን አላወቀችውም ማለት ነው። ስለዚህ ሚስትህ ከቤተሰብ የዛር መንፈስ አልተላቀቀችም ወይም ደግሞ ጭራሽ አልገባትም ማለት ነው። ገጠመኝ ታዳምጥ ይሆናል ግን አታዳምጥም። አንተ አዳምጣለሁ ትላለች እንጂ ቼክ አድርጋት አልኩት። ትናንትና ደውሎ ቴሌቪዥን ላይ ገጠመኞቹ እንዴት እንደምታይ ግባና እዩ ብየው። ማንኛውም ዩቲዩብ ላይ ስታዩት ቪዲዮውን ጀምራችሁ 10 ደቂቃ ላይ ሲቆም የቀይ ምልክት ያሳያል። ፉል ቪዲዮ ስትመለከቱ ቀዩ እስከ መጨረሻ ነው የሚሄደው አይደል እንዴ? ዩቲዩብ ላይ ሲሆን ሁሉንም 10 ደቂቃ ላይ 10 5 ደቂቃ ላይ ምናልባት በጣም ሄደች ከተባለ 15 ደቂቃ ላይ ነው። እሱም እንደው በጣም ምናልባት ስራ ይዛ ሁሉንም አልጨረሰችውም። እንዳለ ገጠመኞቹን በቤት ውስጥ የምታየውን ገጠመኝ ሚስቴ አታዳምጭም እንዴ ትምህርት አላት። አረ እኔ በደምብ ሰማለሁ አለችው። እስቲ ንገሪኝ ታሪኩን አላት። እኔ እየሰማሁኝ ማለት ነው። በስልክ እንትን አድርጓት አድርጓ አስገብቷት ምንድነው የምትለኝ ምናምን ብላ ተቆጣች። ሐቁን እንተሻ የኔ ሚስቴ ይኸውልሽ አታዳምጭም፣ ምክንያቱም ቴሌቪዥን ላይ እንደዚህ ነገር አይቻለሁ፣ እየጀመርሽ የምታቋርጪው ግቢና ከፈለግሽ እዩ፣ ያው 2 ወር 3 ወር ሙሉ ያየሽውን በሙሉ እንዳለ እዩ እስቲ አላት። ሁሉንም
እንዳወቀባት ስታቅ በጣም ተነጫነጨች፣ ተቆጣች። አለና ዛሬ እንግዲህ ይሄ ትናንት ነው ያወራነው። ዛሬ ጠዋት ምን ማድረግ እንዳለበት ነገርኩት። ሚስትህን ድንገት ጸበል ርጫት፣ ከዛ መንፈሱን ትይዘዋለህ አልኩት። ዛሬ መንፈሱ ተያዘ። በጣም የሚገርም ነገር። አሁን ከረፈደ ነው ራሱ ደውሎ የነገረኝ። ያ መንፈስ ግን እድሜ ልኩን ሲያፈገው በጣም ሲያደክመው ነበረ። በገዛ ቤተሰቦቹ ፊት ታዋርደዋለች፣ በገዛ ቤተሰቦቿ ፊት ትሰድበዋለች፣ በራሷ ቤተሰቦች ፊት ሐሜት ውስጥ ትከተዋለች። ባልዋለበት ልክ እንዴ ነው ከብት ባልዋለበት ኩበት ለቀማ እንደሚባለው ባልሄደበት ባልሰራው ኃጢአት ትጠረጥረዋለች። እንዲሁ መቆጣት ነውና እኔ ሰለቸኝ መምህር ግራ ገባኝ ብሎ የተናገረውና በትክክል ሚስቶች ወይም አጠቃላይ ወንዶችም አንተም ሁላችንም ልንሆን እንችላለን የምናዳምጠው ትምህርቱን ጨንቆን ሰይጣንን ፈርተን ወይ ደግሞ ከዚህ ነገር ለመገላገል ብቻ እንጂ መንፈሳዊ ሕይወት ለመኖር ላይሆን ይችላል። እንደው እስቲ እግዚአብሔርን ለመከተል ለማምለክ መንፈሳዊ ሕይወት ለመኖር ስለ መንግስተ ሰማያት ለማሰብ በብዙ አይነት መንገድ ተመኝተ ነው ፈልገ ነው እስቲ ሕይወቱን እንኖረው። የዛን ሰዓት ሰይጣን እጭ ብሎ ነው የሚወጣው። አስጠላኝ፣ ሸተተኝ፣ ገማኝ ብሎ ይወጣል። ለምን ዓላማችሁ ነው እንጂ ለሰይጣን ትልቁ ፕላኑ የእናንተ ሩጫ አይደለም። ስትሰግዱ በርታ በርታ ሊል ይችላል፣ ነገ እንደሚያስጥል ስለሚያውቀው። ግን እቅድህና ዓላማህን ነው የሚያየውና ብትችል ሚስትህን በደንብ አድርገህ ባህሪዋን በደንብ አድርገህ ለማወቅ ሞክር እንጂ ያልተገራ ገና በጣም አስቸጋሪ የሆነ ባህሪ ያላትና አላገባትም አይባልም። አንተን የተሸከመህ ደግሞ ከባቴ አበሳ ኦልማይቲ የሆነ ጋድ አለ። ሁሉ ነገር የሚያመልክ ማነው? ሁሉ ነገር ስታረግ የሚታገስህ፣ ሁሉ ነገር ስትሸነፍም ሆነ ስታሸንፍ ዝም ብሎ የሚያይህ አምላክ አለ አንተ አጠገብ። አንተ ደካማ ስለሆነች የምትተዋት፣ አንተ ብርቱ ሆነ ሌላ ሴት የምትፈልግ ሆነ አይደለም በእግዚአብሔር ፊት። አንተም በእግዚአብሔር ፊት ደካማ ነህ፣ በሌሎች ሰዎች ፊትም ደካማ ልትሆን ትችላለህ። የልጅህ እናት ናት፣ መፍራት የለብህም። እንዲያውም ዋጋ የምታገኘው መንፈሳዊ ሕይወት ላይ ትልቅ ጸጋ የምታገኘው እንዲህ አይነቱ ነገር ታግሰ በመቻል ነው። ጸጋ ታሰጣለች። የእሷን ባህሪ ተሸክመ በመለው ከዚህ በፊት ሳስተምር ሰምተህ ከሆነ የእጃመል ያለበት አንድ መነኩሴ ምናምን ብዬ አስተማርኩትን ታስታውሳለህ? ይሄን ነገር ተናግሬያለሁ። ታውቁታላችሁ መቼም ይሄን ታሪክ አልደግመውም። የመጣ ይሰርቃቸዋል። እኛ አባት ደግሞ አይ ይሄ መነኩሴ ገንዘብ እየሰረቀኝ ነው ከዚህ ውጣ ብለው ሌላ ቦታ ሄዶ ሲሰርቅ የእግዚአብሔርን ቃል ያሰድባል፣ ቆሙም ይሰደባል፣ እግዚአብሔርም ይሰደባል። ስለዚህ እኔው ጋር ሆኖ እየሰረቀ ቢኖር ይሻላል ብለው ብር እያስቀመጡለት ሲሰርቅ 5 ሳንቲምም 10 ሳንቲምም 1 ብርም እያስቀመጡለት እንዲሰርቅ እያደረጉት ታገሱት። ይሄንን ሌባ መነኩሴ በመታገሳቸው እሳቸው ጸጋ ተሰጣቸው። አንደኛ የታገሱት ለእግዚአብሔር ክብርና ቅድስት ቤተክርስቲያን በመነኩሴው እንዳትሰደብ ነው። ሁለተኛ ነገር ግን ይሄን ሰው ይዛ በማስቀመጣቸው ግን እንደው የቤተክርስቲያን ገበና መሸፈን ብቻ ሳይሆን ለእሳቸውም ትልቅ ቻሌንጅ ነው። ተፈታተናቸው። በቃ እንዴት መነኩሴ ሆኖ ይሰርቃል? ልንገረው ከነገርኩት ተነቃብኝ ብሎ ይወጣል እያሉ ይሄ ራሱ አንድ ትልቅ ውዝግብ ነው። ሚስትህም ላይም ልክ እንደዛ ነው። ደካማ ጎኗን ስትነግራት የምትቆጣ የምትነጫነች ከሆነ ቻለው፣ እዘለው። በቃ በአንተ ውስጥ በጣም ትልቅ ነገር ነው የምታገኘው። በጣም እንዲያውም ምን አድርጌ ዋጋ ላግኝ ብለን አይደል ለኔ ቢጤ ሳንቲም ሰተን እግዚአብሔር ይስጥ ስንባል አሜን የምንለው። ልክ ከዛ እኮ በማይተናነስ መልኩ ነው እኮ ይሄን ዋጋ የምታገኘው። ሰውን አገዘ፣ ሰውን ረድተ፣ ሰውን መክረ፣ ለንስሐ ሲበቃል፣ ለቁርባን ሲበቃል እንደምትደሰተው ሁሉ አካልህን ሚስትህን ታግሰህ ነው እንዴ። አንድ አባት ምን አሉ? እኔ በጣም ነው ማደንቃቸው። ዝሙት የምንወድቀውና ተጸጽተን ንስሐ የምንገባው ፈልገን ነው ወይ አሉ። አይደለም። የገዛው አካላችን እንኳን ሳንፈልገው ኃጢአት ላይ ይጥለናል አይደለም ወይ? እሱን ታግሰን ንስሐ እንገባለን እንጂ እጄ ሰርቋልና እጄ ልቁረጠው፣ ብልቴም አመንዝሯልና ብልቴ ልቁረጠው እንላለን ነው ያሉ። አንልም። ሚስትም ባልም እንደዛ ነች። ሚስትም ባልም እንደዛ ነውና መታገስ መቻል ማለት የገዛ አካልን ላለማጉደል እንደምናደርገው አይነት ነገር ነው የሚቆጠረው ማለት ነው። እና ወንድሜ የዚህ መነኩሴ ትልቁ መጨረሻው የሌባው መነኩሴ ብቃት ነው የሆነው፣ የቅድስና ሕይወት ነው የኖረው። ለምን የታገሱት እኚህ አባት ሲሰርቅ የታገሱት አባት መሞቻ ጊዜያቸው ደርሶ 7 አክሊል ከሰማይ ሲወርድ አዩ። እና አንደኛው አክሊል ይላል፣ አንደኛው አክሊል ይሄንን መነኩሴ ስለታገስክ ነው ይላል። ይሄን መነኩሴ ስለታገስከው ነው ከ7ቱ አንዱ አክሊል። እኛ አባት በጣም ደስ ብሏቸው እባካችሁን ረዳቴን ያንን መነኩሴ ቤት የሚያድረውን ጥሩልኝ አሉ። በዙሪያቸው ያሉ መነኮሳት ደግሞ እሺ ብለው ና ብለው ጠሩትና
ግንባሩን ሳሙት፣ እጁን ሳሙት። እጁን እያገላበጡ ለዚህ ያበቃችኝ እቺ እጅ ናት እያሉ እጁን እያገላበጡ ሳሙት። ከዛ ያ ሌባ መነኩሴ ያውቃል እቺ እጅ ናት ለዚህ ያበቃችኝ ማለታቸው ይገባዋል። ለመነኮሳቶቹ ግን አልገባቸውም። ልክ አንተም ጎረቤቶች፣ እናት አባት፣ ጓደኞች ሚስትህን ለምን እንደታገስካት ለምን እንደምትወዳት አይገባቸውም። አንተ ግን በሷ ብዙ በረከት ነው ልታገኝ የምትችለው። መቼም ሚስትህ ሌባ ናት እያልኩ አይደለም ያለሁት፣ ደካማ ጎኗን በዛ እየመሰልኩት ነው ያለሁት። እና ይሄ መነኩሴ ግን እኛ አባት ከሞቱ ካረፉ ከተቀበሩ በኋላ መነኩሴዎቹ ጠርተውት ለምንድን ነው እጅህን እያገላበጠ የሳሙት? ይቺ እጅ ናት ለቁም ነገርና ለበረከት ለዚህ አክሊል ያበቃችኝ እያሉ ነበረ። ምንድን ነው ሲሏቸው ይሄ መነኩሴ ምንድን ያለው? እኔ እጅ አመል ያለብኝ ሌባ ነኝ፣ እሰርቅ ነበረ። ለካ ይሄ ሁሉ ስሰርቅ ታግሰውኝ የተቀመጡት እያወቁ ነው፣ እኔን በመታገሳቸው ጸጋ አግኝተዋል ማለት ነው ብሎ ነገራቸውና መነኮሳቶቹ ትልቅ ትዕግስት ተማሩ። ይሄ መነኩሴ ግን ከዛን ቀን ጀምሮ ከዛ ቤት ሳይወጣ በር ዘግቶ ወደዚህ ወደ ውጭም አልወጣም፣ በበር ስር እንጀራ የምታቀብልኝ ከሆነ አቀብልኝ፣ አለበለዚያ ግን እኔ እዚሁ ሞታለሁ ብሎ አንድ እንጀራ ማነው አንድ ሳህን ምግብ እየሰጡት በበር ስር ለብቃት ለትልቅ ብቃት በቃ ለቅድስና ሕይወት እስከ መብቃት ደርሷል። ለምን? ወንጌል ሰብከውት ነው አይደለም፣ ወይም ደግሞ ቃላት አውጥተው አይደለም፣ ግን ወንጌሉ ተግባራዊ ክርስትና ነበረ። እኛ አባት በተግባር ነበር ይሄንን መነኩሴ የሰበኩት። የእድሜ ልክ ስብከት በለው። አንተም አካልህ ናት፣ አብራ እስካለች ድረስ የእድሜ ልክ ስብከት መስበክ ትችላለህ። በተግባር ነው። ብዙ ጊዜ ባልና ሚስት በአካል ስለሚተዋወቁ አንተ በጭኗ መካከል ስለምትገባ እሷም አንተን ስለምታቀፍ አብራችሁ ስለምተኙ አወኩሽ ናኩሽ ሊመጣ ይችላል። ሞር በብዛት 50% ይሄ ነገር አለ በባልና በሚስት መካከል መናናቅ ምናምን። በጣም እግዚአብሔር የምትፈራ በጣም እግዚአብሔር የምታከብር ካልሆነች በስተቀር እንዲህ አይነት ነገር ይፈጠራል። በባል የማሾፍ በሚስት የማሾፍ ምናምን ነገር አለ። ሁለተኛ ደግሞ እንግዲህ ልትናቀም የምትችልበት ነገር ምንድነው? ሜቢ ስታመነዝር ስትዋሽ ምናምን ልትንቅህ ትችላለች። ወይም ደግሞ አንተም ደግሞ እሷ ስትዋሽ ስታመነዝር ካገኛት ልትንቃት ትችላለህ። ከዚህ ውጭ ግን ሁለታችሁም በክርስትና ሕይወት ጥሩዎች ሆናችሁ ግን በመሃል ሹልክ እያለ የሚመጣ መጥፎ ባህሪ ካለባችሁ ማድረግ ያለብን ምንድነው? መቻል፣ ማለፍ፣ መታገስ። እነዚህ ሶስቱ ነገሮች በጣም ወሳኝ ነገሮች ናቸው። መቻል፣ ማለፍ፣ መታገስ። ለትዳር ትልቁ ነገር መቻል፣ ማለፍ፣ መታገስ ነው። እስኪ ጻፉትላችሁ። እንድችል እንዳልፍ እንድታገስ እርዳኝ በሉ እግዚአብሔርን ክርስቶስን። ወንድሜ በጣም ነው የማመሰግነው። እሺ እንግዲህ ቴክስት አድርግልኝ እንግዲህ እግዚአብሔር ይስጥልኝ። እሺ ሰላም እግዚአብሔር ይስጥልኝ። እሺ ቻው።